መሳይ ታደስ እንዴት አለ? ሰላም ነው ወይ? ደናን እንግዲህ በአንከር መረጃ ክፍለ ጊዜ ነው ዛሬ የተገናኘ ነው። አንዳንድ አዳዲስ መረጃዎች ስላሉ እሱን ካንተ ጋር በመሆን ለህብረተሰቡ ለማቅረብ ለተመልካች ለማቅረብና በአንዳንዶች ላይ ሰፋ አድርገን ትንታኔ ለመስጠት ነው። እንደው በርከት ያሉ ነገሮች ስላሉ በተቻለ አቅም ባለን የሰዓት ጊዜ ሁሉንም ለመሸፈን እንሞክራለን። ትንግርቱ አዳዲስ መረጃዎችን እየሰማን እንገኛለን። የአብይ አህመድ አገዛዝ በተለይ አብይ አህመድ ሰኔ 28 ቀን የኦሮሞ የፌደራል ባለስልጣናትና የክልል ባለስልጣናቱን ሰብስቦ አንድ ውሳኔ ትዕዛዝ ወይም መስጠቱን እየሰማን እንገኛለን። ትዕዛዙም በአማራ ክልል ያለውን ጦርነት በድርድር ሰበብ ለማለዘብ ለማቀዝቀዝ መታቀዱን ውጊያ እንዳይኖር ነገር ግን በድርድር የተወሰነ ለዘብ እንዲል ለማድረግ ውሳኔ ላይ የተደረሰበት። ሁለተኛው ደግሞ በኦሮሚያ ክልል የአስቸኳይ ጊዜ አዋጅ በማወጅ አካባቢውን በአስቸኳይ ጊዜ አዋጅ ስር ለማድረግ የታሰበ ነው። ለዚህም አቶ ፍቃዱ ተሰማና ኮሚሽነር አራርሳ መርዳሳ እንትኑን አስቸኳይ ጊዜ አዋጁን እንዲመሩት መወሰኑን የሰማነው። ይህ በዋናነት የተፈለገው ትኩረታችንን ኤርትራና ትግራይ ላይ ለማድረግ ነው ሲል መግለጹን የሰማነው። ይሄ እንግዲህ ወይ አቅጣጫ ለማስቀየስ ትኩረት ለማስቀየስ የታወቀ ነገር የለም። አብይ አህመድ ይሄንን ውሳኔ ለኦሮሞ የፌደራልና የክልል ባለስልጣናት ብቻ ጠርቶ እንደነገራቸው ነው ያገኘነው መረጃ የሚያመለክተው። እንዴት ታየዋለ? ሌሎች መረጃዎችም አሉ። ብርጋዴር ጀነራል ከማል ገልቹ በማህበራዊ ድረገጻቸው የጻፉትን እንመለከታለን። በደንብ ወቅቱን የሚያሳይ ይመስለናልና እዛ መንደርም እንደው መረበሽና መደናገጥ እንዳለ ፍንጭ የሚሰጥ ነገር ነው ብርጋዴር ጀነራል ከማል ገልቹ የጻፉት። በቅድሚያ ግን እስቲ ኤርትራና ትግራይ ላይ ትኩረት ለማድረግ የአማራውን ጦርነት ማለዘብ በኦሮሚያ ክልል ደግሞ አስቸኳይ ጊዜ አዋጅ ማወጅ የሚሉ አዲስ ውሳኔ ሐሳቦችን አብይ ይዞ መጥቷል። እንዴት አየው ትንግርቱ? መሳይ እንግዲህ ይሄ የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ አንድ ሁላችንም የተረዳነውና የተገነዘብነው ነገር ምንድነው? የአብይ አህመድ አገዛዝ በየጊዜው እያንዳንዱ የፖለቲካ ሂደቶች ወደ ፍጻሜያቸው ጦርነትና የጦርነት ትሩፋት እንደሆነ በተደጋጋሚ ተመልክተናል። የፕሪቶሪያን ስምምነት ከተፈራረመ በኋላ ፍጻሜው በተፈራረመ ማግስት ሌላ ጦርነት ነው ያዋለደው። ከዚህ እንግዲህ ያ ስምምነት ሌላ ጦርነት በማዋለድ የመጀመሪያውን አንድ ጦርነት አዋልዷል። ቀጥሎ ሌላኛውን ጦርነት ያዋልድ እንደነበረ ሁለት ጦርነቶችን ይፈልግ እንደነበረ ማዋለድም አላማው እንደነበረ በነገራችን ላይ ፕሪቶሪያ ስምምነት ለትግራይ ኃይሎች የሚሰጠው ትርጉምና ለአብይ አህመድ አገዛዝ የሚሰጠው ትርጉም የተለያየ ነው። ከመጀመሪያ ጀምሮ ማነሳው የነበረው ሐሳብ ነው። ለትግራይ ኃይሎች ምናልባትም ትግራይ ላይ መሳሪያ ላንቃ መዝጋት የተቻለበት በተወሰነ መልኩ ህዝቡ የሰላም አየር እንዲተነፍስ እድል የፈጠረ ተብሎ በአንድ በሌላ መልኩ ትርጉም የሚሰጥበት፣ በአብይ አህመድ ደግሞ አማራን ለመውጋትና ሌሎችን ለመውጋት ዓለም አቀፋዊ ላይሰንስ ያገኘበት ፍቃድ ያገኘበት እንደሆነ ትገነዘባለህ ማለት ነው። በየጊዜው የአብይ አህመድ የፖለቲካል ፌለርስ የፖለቲካ ውድቀቶች በየዕለቱ የሚያመሩት ወደ ጦርነት አይነት ሁኔታ ውስጥ ስለሆነ አገዛዙ የነካቸው ነገሮች ሁሉ ፍጻሜያቸው ጦርነት እንደሆነ ፕሬዲክተብል ነው፣ ተገማች ነው እና የሚያስገርም ነገር ሆኖ አላገኘሁትም። እና ሰሞኑን ያለው እንቅስቃሴ ከዚህ ጋር ተያይዞ በቀጥታ እንግዲህ በኤርትራ ላይ ጦርነት ለማድረግ ከረጅም ጊዜ በፊት እንደምታውቀው የስነ ልቦናውን ጦርነት አስቀድሞ ጀምሮታል። የባህር ኃይል ከሌለ ኢትዮጵያ ትፈርሳለች የሚል የኢትዮጵያ ናሽናል ትሬት አካል አድርጎ ነው ያቀረበው። በቅርብ ጊዜ ሲናገር ሰምተህ ከሆነ ይሄ ማለት ምን ማለት ነው? የባህሩን ካላገኘን በኃይልም በምንም ካላገኘን የኢትዮጵያ ህልውና አዳጋች ነው። እንግዲህ ኢትዮጵያ እንደዛ ብላ የውጭ ጉዳይ ፖሊሲዋንም የሀገሪቷን የደህንነት ሁኔታ ዲፋይን ያደረገችበትን ዘመን አላስታውስም። ሀገሪቱ ወደብ ከሌላት ትፈርሳለች። እንግዲህ ሀገሪቱን እያፈረሳት ያለው በተጨባጭ አገዛዙ ነው። ግን አገዛዙ የኢትዮጵያን ህዝብ ዲሲቭ ለማድረግ ማኒፑሌት ማድረግ ስለሚፈልግ በየጊዜው ሌላ ምክንያት መፍጠር አለበት። ገባ? ስለዚህ የኢትዮጵያ አሁን እየሄደችበት ያለችው ሀገራዊ ውድቀቱ ፖለቲካዊ፣ ኢኮኖሚያዊና ሌላው ድቀቱ ሁሉ ወደብ ስለሌለን እንጂ እኔ የፈጠርኩት አይደለም ለማለት እና በዚህም ምክንያት የሀገሪቱ የደህንነት ስጋት አካል አድርጎ አቅርቦታል። ይሄ ማለት ከጦርነት መለስ በሆኑ ጉዳዮች ሊፈታ የሚችልበት እድል ጉዳዩ እንደሌለ የያዙት አቋም የያዙት ፖዚሽን አስረጂ ነበር ብሎ መናገር ይቻላልና ከዚህ አንፃር ወደ ጦርነት ሊገባ እንደነበረ የሚዲያውን ትርክት ስትመለከት ሊቃውንቶቹ የመንግስት ጋቨርንመንት ስኮላርስ እየመጡ ሚዲያ ላይ የሚነግሩን ሚዲያዎቹ አጠቃላይ መንግስት ትርክት የፓርላማውን ውይይት ስትሰማ አጠቃላይ ለጦርነት የሚደረግ ዝግጅት እንደነበረ ትረዳለህ ማለት ነው።
ግን ይሄንን ጦርነት ደፍረው ሊገቡበት ያልቻሉት በሁለት ምክንያት ነው። አንደኛው የዓለም አቀፍ ሁኔታዎችና ዓለም አቀፍ ማህበረሰቡ ነው። ሁለተኛው ኢትዮጵያ ያለችበት ኢንተርናል ሁኔታ የውስጥ ጉዳዩ እጅግ አስፈሪ ስለነበረባቸው በፍጥነት ያንን ጦርነት ማድረግና ወደ ጦርነት ለመግባት የሚያስችል ሁኔታ እንደሌለ ግልጽ ነው። ሁለቱንም ማኔጅ ለማድረግ ጥረት ሲያደርጉት ተመልክተናል። በቅርብ ጊዜያቶች ውስጥ በተለይ በአማራ ክልል ታውጆ የነበረው ዘመቻ ማዕበል የሚባለው ዘመቻ በሌላ ህዝባዊ ማዕበል ተገልብጦ ሙሉ ለሙሉ አገዛዙ ላይ ወታደራዊ ሽንፈት፣ ፖለቲካዊ ሽንፈት እና የስነ ልቦና ሽንፈትና ውርደትን እንዳጎናጸፈው ተመልክተናል። ግን ከዛ ባሻገር አማራ ክልል ላይ የነበረው ነገር በተወሰነ መልኩ የፋኖ ኃይል ላይ ከፍተኛ ምት በመሰንዘር እና አቅሙን በማዳከም በፍጥነት ወደ ሌላ አቅጣጫ በተለይ ወደ ኤርትራና በትግራይ በኩል ያሉ ኃይሎችን እናስተነፍሳለን የሚል አይነት አካሄድ ነበር የነበረው። ግን ደግሞ ሁሉም የሚያሰቡት ነገር እየተሳካ አይደለም ያለው። ኢትዮጵያ ውስጥ ያለው ብርጋዴር ጀነራል ከማል ገልቹ እንግዲህ ቀደም ጻፈው ያልከውን ነገር ተመልክቻለሁ። በነገራችን ላይ መሳይ ከጻፋቸው ነገሮች አንዱ ገና ሲጀምር በአማራ ክልል ያለው ጦርነት እንደውም ቃል በቃል ብታሳየኝ ደስ ይለኛል እዚህ ላይ ብናነበው ሁሉ ማለት ነውና በአማራ ክልል ያለው ጦርነት ከአቅምና ከቁጥጥር ውጪ መሆኑ ግልጽ ነው እያለ ለፒፒ ኦፊሻሎች ለብልጽግና አገዛዞች ራሳችሁን እየካዳችሁ እስከመቼ ነው የምትሄዱት? እስከመቼ ነው የምትዘልቁት? በአማራ ክልል ያለው ጦርነት ከቁጥጥር ውጪ ሆኖባችኋል። ትግራይ ላይ ያለው ጦርነት ትግራይ ላይ ያለው ሁኔታ ወደ ጦርነት ሊገባ ከጫፍ እንደደረሰ ግልጽ እየሆነ መጥቷል። በኦሮሚያ ክልል ያለው በኦሮሞ ህዝብን በኃይልና በጉልበት እናንበረክካለን የሚለው አካሄድም እንደዚሁ ከህዝብ ጋር ከፍተኛ የሆነ ቅራኔን ፈጥሯል። የሀገሪቱ ኢኮኖሚ ሙሉ ለሙሉ የጦርነት ኢኮኖሚ ሆኗል። በዲፕሎማሲውም በሁሉም ዘርፎች ሀገሪቷ እየገጠማት ያለው ነገር ራሳችሁን ለማዳን አይደለም፣ አገርን ማዳን ቀርቶ ራሳችሁንና የራሳችሁን ህይወት ለመታደግ የሚያስችል አይደለም የሚል አይነት ጽሑፍ ነው የጻፈው። ስለዚህ ወደ ራሳችሁ ወደ ቀልባችሁ ብትመለሱ ራሳችሁንም ከማታለል ብትወጡ የተሻለ ነው የሚል አይነት ድባብ እንደዛ አይነት ትርጉም የሚያሰጥ ነገር ነው የጻፈው መሳይና አጠቃላይ ትላንትናና ሰሞኑን የነበረው እንግዲህ እንደዚህ እንደምታየው ለብልጽግናና ለነሞኒ ቃሞኒ ፒፒ ያለ ነው የጻፈው ለፒፒና ለፒፒ ደጋፊዎች ነው እና በመንግስትና በአገዛዙ ውስጥ ላሉ ሰዎች ነው የተጻፈው። በዚህም እንግዲህ በግልጽ ምንድነው የሚለው ወራን ያማራ ወንጂን ታሲፈሙ ኡልፋታጅራ ከትግራይ ደግሞ ያው የትግራዩ ደግሞ ለሌላ ጦርነት እየተዘጋጀ ነው የሚለው። በሌሎችም አካባቢዎች ላይ ኦሮሚያ ውስጥ ያለውን ሁኔታ እንደዚሁ በስፋት ይዳስሳል። አጠቃላይ ራሳችሁን እስከመቼ እያታለላችሁ ነው የምትዘልቁት? በእንደዚህ አይነት ሁኔታ ውስጥ ሀገሪቷን ቀርቶ ራሳችሁን ልትታደጉ አትችሉም የሚል ነገር ነው እያነሳላችሁ ያለው። በቅርቡ ደግሞ እንዳልከው በኦሮሚያ ክልል የኦሮሚያ ክልል አስተዳደር እንደው በብዛት በአማርኛ አልተነገረም፣ በተለያዩ ሚዲያዎችም ላይ ታዘብየዋለሁ። እኔ ግን ከሳምንት በፊት በነበረኝ መረጃ ኦሮሚያ ውስጥ እና የኦሮሚያ ክልልና አስተዳደር ሙሉ ለሙሉ በስቴት ኦፍ ኢመርጀንሲ ወይንም በአስቸኳይ ጊዜ አዋጅ እንዲተዳደር የክልሉንም ሁኔታ በዋናነት እንዲመሩ አራርሳ መርዳሳና ፍቃዱ ተሰማ ተመድበው እንደነበረ መረጃዎች ይወጡ ነበር። እነዛ መረጃዎች ነው አንተም ያነሳው። ምክንያቱም ኦሮሚያ ውስጥም ያለው ነገር ከቁጥጥር ውጪ እየወጣ ነው። እንደምታውቀው በአዲስ አበባ ዙሪያና በሸገር ዙሪያ ነው አሁን ጦርነት እየተካሄደ ያለው። አገዛዙ ሙሉ ለሙሉ በአዲስ አበባና በአዲስ አበባ ደሴት ላይ ታጥሮ ያለ አገዛዝ እንደሆነ ነው የምትመለከተው መጻይና በርካታ የሀገሪቱ አካባቢዎች ለጣፈንታቸው የተተው ነው የሚመስለው። የሀገሪቱ ሰላም በድንበርም በሌሎችም ዘርፉ በአካባቢዎች ያለው ሁኔታ እጅግ አሳሳቢ፣ የኢኮኖሚ ሁኔታ በእንቅርት ላይ ጆሮ ደግፍ እየሆነ ነው። ሰሞኑን እና ዛሬና ትላንት እንግዲህ እየተነገረ ያለውን የዚህ ተጨማሪ የኢንካም ታክስ አዋጅን ማስመልከቶ እየተነሳ ያለው ነገር በህዝቡ ዘንድ እየፈጠረ ያለው ፍራስትሬሽን ከህዝቡም አልፎ እንደው ያገዛዙ ደጋፊ ናቸው ለወትሮ የምንላቸው ተቋማት ሁላ ሳይቀር ስጋታቸውን እያንጸባረቁ ነው ያሉት። ከህዝብ ጋር ሲወግኑ አይተናቸው ማናቃቸው ተቋማት ሁላ ፍርሃታቸውን ምን አይነት አደጋ ሊመጣ እንደሚችል እየገለጹ ያሉበት ሁኔታ ነው ያለው። አጠቃላይ ፖለቲካዊ ሁኔታው እጅግ አሳሳቢ ነው። የጸጥታና የደህንነት ሁኔታው አገሪቷ ላይ እጅግ እየተባባሰ የመጣበት ሁኔታ ነው ያለው። የጦርነት ሁኔታ በተለይ ውስጥ ያለው ጦርነት በጣም አሳሳቢ ነው። ትላንት ደግሞ ስንሰማ ነበር ከኤርትራ በኩል እንደዚህ ጥቃት ሲሰነዘረብን ነበር የሚል ያገዳዙን ፕሮፓጋንዳ ስንሰማ ነበር። እንዳልኩ አገዛዙ በነገራችን ላይ እንደዚህ አይነት ዜናዎችን ፋብሪኬት ማድረግ ይፈልጋል መሳይ፣ ለፕሮፓጋንዳ ይጠቅመዋል። ምክንያቱም በኤርትራ በኩል ተተኮሰብኝ ማለት እንግዲህ ከዛ በኋላ ራሴን ለመከላከል ነው ወደዚህ ጦርነት የገባሁት የሚለውን ዓለም አቀፋዊ ጀስቲፊኬሽን ለመሙላት የሚያስችለኝ ነው ብሎ ስለሚያስብ እንደዚህ አይነት የፈጠራ ትርክቶችን መፍጠር አስፈላጊ ሆኖ ስላገኘ ትላንት በሁሉም ሚዲያዎች እንዲህ አይነት ነገር እንዲስተጋባ ነበር ሲያደርግ የነበረው። ግን በተጨባጭ መሬት ላይ ደውለን በርካታ ሚዲያዎች ለማጣራት ያደረጉት ጥረት
ሙሉ ለሙሉ ሁኔታው ውሸት እንደሆነ ነው የሰማነውና ራሱ አገዛዙ የፈጠረው እንደሆነ ይሄንንም ለምን እንደፈጠረ በቀጣይ ሊያደርግ የፈለጋቸው ትንኮሳዎች አሉ። ግን አስቀድሜ ተተንኩሻለሁ ለማለት የሚያስችለው እንደዚህ ባለም አቀፍ ደረጃ በተለይ ጦርነትን አስቀድሞ መጀመር ምን ያህል አዳጋችና ምን ያህል ዋጋ እንደሚያስከፍል ስለሚገነዘቡ በኤርትራ በኩል ትንኮሳ ተፈጸመብን የሚለውን ነገር በክስ መንገድ ማቅረብ ይፈልጋሉ። ስለዚህ ይሄንን በፕሮፓጋንዳ መልክ ትላንት ሲያስነግሩ ነበር የዋሉት። በአጠቃላይ ግን መሳይ እንዳልከው እጅግ አሳሳቢ ሁኔታ ውስጥ አገሪቱ ያለችበት ሁኔታ ነው ያለው። ኦሮሚያን በተመለከተ ግን ያነሳው ትግራይንም በተመለከተ በተለይ ሃይማኖት አባቶች ወደ ትግራይ ሄደው ነበር። በጣም የሚያሳዝን ነገር ነው በነገራችን ላይ በዛ ረገድ ያለው። እሱን እንደው ትንሽ ሐሳብ ብሰጥበት ደስ ይለኛል መሳይ ከፈቀድክልኝ። ምናልባት በኋላ ላይ በዚህ ረገድ ሌላ የምታነሳው ጥያቄ ካለ ወደዛ መለስበታለሁ። እንዳልከው እንግዲህ በተናጠል እንመልከታቸው ብዙ መረጃዎችን ነው አንተም ያከፈልከን ያነሳው። እስቲ በተናጠል እንመልከታቸው። መጀመሪያ ላይ ያነሳነው ሐሳብ በአማራ ክልል ጦርነቱን ማለዘብ ይችላሉ። አሁን እንግዲህ አብይ አህመድ ሰኔ 28 ላይ የኦሮሚያ ክልልና የፌደራል ባለስልጣናትን ብቻ ሰብስቦ የሰጣቸው ትዕዛዝ የአማራውን ጦርነት ማለዘብ በድርድር ስም፣ በኦሮሚያ ደግሞ አስቸኳይ ጊዜ አዋጅ ማወጅ፣ ከዛ በኋላ ፊታችንን ትኩረታችንን ወደ ኤርትራና ትግራይ ማድረግ ብሏል። በአሁን ሰዓት ኳሷ በማን እግር ስር ናት? አብይ አህመድ ከእጁ ብዙ ነገር ወጥቷል። እንደው ኦሮሚያ ክልል እንዲህ ላድርግ፣ አማራ ክልል እንዲያድርጌ ደግሞ እንዲህ ላድርግ እንዲህ የሚልበት ቁመና ላይ ነው ያለው ወይ? እንደው እዚህ ላይ የሱንም አቅም መገምገም ከተቻለ እዛው መንግስት ስለሆነ ባንኩንም ታንኩንም እቆጣጠራለሁ የሚል የመጀመሪያ የቀደመ ሐሳቡ ወይም ፍላጎቱ ስላለው እንጂ በአሁን ሰዓት እውነት የአማራውን ክልል ጦርነት ማለዘብም ማጠናከርም ወይም ደግሞ ማቀዝቀዝም ማቀጣጠልም የአብይ አህመድ ውሳኔ ነው ወይ? እንደው እንደዚህ አይነት ነገር ከምን የመጣ ነው? ከጭንቀት የመጣ ወይስ ሊያደርገው ይችላል? የአማራ ክልሉን ጦርነት በጀመረ ማግስት አብይ አህመድ ከዚህ በፊት ትዝ ቢል ከሆነ የሰሜን ዕዝ ተመታ የሚለውን ትርክት ለኢትዮጵያ ሕዝብ ለመሸጥ በሚያደርገው ጥረት የሚጠቀማት የነበረችው ቃል አለች። በዋናነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚጠቀሙት ቃል ነው የሚል ነው። ሚስካልኩሌት አድርገዋል ህወሓቶች የሚል ቃል በተደጋጋሚ ይነገር ነበር። አብይ አህመድ ከፕሪቶሪያው ስምምነት በኋላና በተለይ አማራን ለመውጋት መወሰኑ ሂስቶሪክ ብለንደር ነው። በጣም በጣም አደገኛ የሆነ ውሳኔ ነበር የወሰነው። ይሄንን ውሳኔ ከወሰነ በኋላና የአማራ ክልል ጦርነትን ከጀመረ በኋላ መሳይ ወደፊትም ሆነ ወደ ኋላ ማድረግ የማይችልበት ወገቡን የተያዘ ኃይል እንደሆነ በተደጋጋሚ የተመለከት ነው። ወዴትም መንቀሳቀስ የማይችልበት ለውጥ አምቢል ሽንፈት ከዚህ በኋላ ለግባ አምቢል ሽንፈት የሚሆን አይነት ሁኔታ ውስጥ እንዲገባ ያደረገው በሁሉም መመዘኛዎች አማራ ክልል የሚያደርገው ጦርነት አገዛዙ በሁሉም መመዘኛዎች ኢንተርምስ ኦፍ እንግዲህ ጦርነትን በዋናነት የሚመሩት ሁለት ነገሮች ናቸው። በዋናነት በስነ ልቦና ደረጃ የምታደርገው፣ ሌላው ደግሞ መሬት ላይ የምታደርገው ታክቲካል ኦፕሬሽናል እና ስትራቴጂክ የጦርነት ሂደቶች ናቸው የሚወስኑት የጦርነቱን ውጤት። አማራ ክልል የገባለት አብይ አህመድ ሙሉ ለሙሉ የሚዋጋበትን ኮዝ ነው ዲሳርም የተደረገው። ከዛ በኋላ ግን ወታደሩንምና በጦርነት ሂደት ውስጥም ይከናነባቸው የነበሩ በየጊዜው የሚያጋጥሙትን ሽንፈቶች ስትመለከት ሙሉ ለሙሉ ወታደራዊ ብልጫ የተወሰደበት እንደሆነ ማረጋገጥ ትችላለህ መሳይ። ብቸኛው የበላይነት አለን ብለው የሚያስቡት ኬፓቢሊቲ ኤሪያል ኬፓቢሊቲ ነው። እሱ ኬፓቢሊቲ ክረምት በመጣ ቁጥር እንዴት እንደሚፈተን እየተመለከትክ ነው። ሰሞኑ የአየር ላይ የበላይነት ማለት ነው። የአየር ላይ በላይነት የአየር ላይ በላይነት አለን ብያለ ሁሉ ጊዜ የሚያስፈራራበት የነበረውን ድሮን እና የድሮንና ሌሎችም ተዛማጅ ቴክኖሎጂዎች ያውም ሲቪሊያንን ታርጌት በማድረግ ህብረተሰቡ ላይ ፍርሃት እንዲፈጠር አደርግበታለሁ እያለ የሚከተል የነበረው ስትራቴጂ ሙሉ ለሙሉ እሱ ስትራቴጂው ጭምር ሳይቀር በፋኖች ሙሉ ለሙሉ ስለተበላ የፋኖ አዳፕታቢሊቲ በጣም ከፍተኛ ስለሆነ በዚህም ረገድ የበላይነቱን ይዞ ሊቀጥል እንዳይቻለ በጣም የተረዳ ነው። ሌላው መሬት ላይ ያለውን ሁኔታ በተመለከተና በተለይ ኮንቬንሽናል እና የሰርፕራይዝ አታክን በተመለከተ ፋኖ የሚከተላቸው ኦፕሬሽናል እና ታክቲካል አድቫንስመንት በጣም በከፍተኛ ደረጃ የደረሰ። በዚህም ምክንያት በምንም አይነት መልኩ ግራውንድ ላይ ያለውን ኦፕሬሽን እሱ በሚፈልገው መንገድ ሊመራው የሚችልበት ሁኔታ የለም። ለዚህም ነው የጎሉን ፖስት በየጊዜው ሲቀያየር ታየዋለህ። መጀመሪያ አማራ ክልል የገባው አማራና የታጠቁ ኃይሎች ልዩ ኃይሉን ትጥቅ አስፈታለሁ ብሎ ነው። ከዛ በኋላ ፋኖን ትጥቅ አስፈታለሁ የሚል ነው። በኋላ ላይ ደግሞ ወደ አታሸንፉንም እየተንደረደረ ሲሄድ ትመለከታለህ። አሁን አንተ እንዳልከው ደግሞ በድርድር በተወሰነ መልኩ አማራ ክልል ያለውን ጦርነት ባለመዋጋት
አንድ ቦታ ላይ በመቀመጥ ካምፕና ከተማ ላይ ወይንም ከተቻለ መውጣትና ለመውጣት ጥረት በማድረግ ወይንም በድርድር ሰበብ አማራውን በተወሰነ መልኩ የአማራውን ጦርነት ዲሌይ በማድረግ የተወሰነ ስትራቴጂክ ታይም እንገዛለን ብለው ያስባሉ። ስለዚህ ትኩረታችንን በትግራይና በኤርትራ እናድርግ እያሉ እየተንቀሳቀሱ እንደሆነ ግልጽ ነው። አሳዛኙ ነገር መሳይ ይሄ መጀመሪያ ላይ ፋኖ በመጀመሪያው ፌዝ ላይ ራሱን በማቆየት ሂደት ላይ በነበረበት ጊዜ ላይ ቢሆን ኖሮ አገዛዙ ሳያጠቃው ፋኖ መልሶ ራሱን አገዛዙ ላይ ጥቃት ፈጽሞ ሙሉ ለሙሉ የጦርነቱን ሂደት ለመወሰን የሚያደርገውን አቅም መጀመሪያ ላይ የነበረው አቅም በዛ ደረጃ የሚገለጥ አልነበረም። አሁን ላይ ግን የፋኖ አቅም በምን ደረጃ የሚገለጥ ነው መሳይ? አሁን ያለው አቅም ፋኖ ሙሉ ለሙሉ ኮንቬንሽናል ጦርነት ማድረግ የሚያስችለውን አቅም እየገነባ ነው። የእግረኛ ሰራዊቱ የተደራጀበትን አደረጃጀት ስትመለከት፣ የሚታጠቃቸውን መሳሪያዎች ስትመለከት፣ የሚያደርጋቸውን የጦርነት ስልቶችና የኦፕሬሽኑን ስፋት ስትመለከት በአንድ ጊዜ በሁሉም አቅጣጫ በርካታ ጦርነቶችን ማድረግ በሁሉም ጦርነቶች ድልን መጎናጸፍ የሚችል ኃይል ሆኖ ስትመለከት ይሄን ጦርነት አገዛዙ ዲክቴት የሚያደርግበት ጊዜ አልፏል። ስለዚህ አሁን በፋኖች የጦርነት እቅድ እንጂ የጦርነት የሚመራው በአገዛዙ የጦርነት እቅድ የሚመራ አይደለም። ምክንያቱም አገዛዙ የጀመራቸው ያደረጋቸው ዘመቻ ነው እስከማቀው ድረስ እንግዲህ በርካታ ሰኔ 30 ወይንም እስከ 30 ድረስ የሚያደርጋቸው ዘመቻዎች ሙሉ ለሙሉ የተሸነፈበት ነው። የመጨረሻውን ውድደት ተከናነበ የሚለው ደግሞ በዘመቻ ማዕበል በፋኖች መካከል በተወሰነ መልኩ ፍሪክሽን ተፈጥሯል የሚል አጋጣሚን ተጠቀመ። በዛ ምክንያት ገባለው አለ። ግን ደግሞ ምን አይነት ሽንፈት እንደተከናነበ ተመልክታል ማለት ነው። እና አብይ ያላቸው አቅም ወታደራዊና ፖለቲካዊ አቅም እና ዲፕሎማሲያዊ አቅምም ሌሎችም አቅሞቻቸውን ደምረህ ብትመለከት እነሱ በፈለጉት መንገድ ነገሮችን ማቀድና መፈጸም የሚችሉበት አይደለም። የታክስ አዋጆቻቸው ሁላ ሳይቀር በማን ኢምፖዝ የተደረጉባቸው ፖሊሲዎች እንደሆኑ ትመለከታለህ ዛሬ ላይ ማለት ነው። በአገዛዙ የሚወሰን አገዛዙ የሚመራው ነገር አለ ብሎ ለመናገር የሚያስችል አይደለም። በተለይ መሬት ላይ ያለውን ሁኔታ መቆጣጠር ቢችል ኖሮ እነሱ በዲፕሎማሲም በድርድር ምክንያትም ወይንም ጦርነትን በማዘግየት እንደሚሉት እነሱ በዛ መንገድ ነገሮችንና ውጤትን መቀየር እንችላለን ቢሉ ኖሮ እስከዛሬ ድረስ በርካታ ውጤት ባመጡ ነበር። ግን እንደዛ አይደለም። ፍጹም ተቃራኒ የሆነ ሁኔታ ፍጹም ተቃራኒ የሆነ ነገር ነው የገጠማቸው። ከማል ገልቹ ይሄንን እንዲጽፍ ያስገደደው መሬት ላይ ያለውን ወታደር ነው። መሬት ላይ ያለውን ሪያሊቲ በደንብ ይገነዘባል ብዬ አስባለሁ። በየቀኑ የሚመጣው ሪፖርት ያህል በየቀኑ አማራ ክልል ያለውን እንቅስቃሴ ወታደር ምረቃ ዝግጅት በሚደረጉ ኦፕሬሽኖችን የታክቲክ ብቃትን እነዚህና ስትራቴጂክ የፋኖን ስትራቴጂክ አክሽኖች በደንብ ከተመለከተ በኋላ ያስቀመጣቸው ነገሮች እንደሆኑ መገንዘብ ይቻላል ብዬ ነው ማስበው። ሰው ከዚህ አንፃር በእነ አብይ አህመድ እጅ እና በእነ አብይ አህመድ እግር ስር ያለ ኳስ አለ ብሎ ለመናገር የሚያስደፍር አይደለም መሳይ። ከዚህ አንፃር ልንወስደው እንችላለን። ትንግርቱ እንደው ጀነራል ከማል ገልቹ ጋር ትንሽ እንቆይ። በጣም አስገራሚ ነው እንግዲህ የኦሮሚያ ክልል ባለስልጣናት የቀደሙትም ከተለያዩ ወገኖች ያሉትም ያው የለውጡ ሰሞኑ የአንድ አይነት ድምጽ ይሰማ ነበር። ቀስ እያለ ግን የተንጠባጠበ ያ ካምፕ የተለያዩ ጎራዎች የተፈጠሩበት መጣ። አሁን ከብልጽግና ውስጥም እንግዲህ የወጡ የአብይ አህመድ አገዛዝን እያጋለጡ ይገኛሉ። ከማል ገልቹ መሬትን ያነባል። የቀድሞ የመከላከያ ሰራዊት ከፍተኛ ወታደራዊ አዛዥ የነበረ ኤርትራ በረሃ ውስጥ የኦሮሞ ነጻነት ግንባርን አንደኛውን አንጃ ሲመራ የነበረ ከዛ በኋላ ከመጣም በኋላ የኦሮሚያ ክልል የጸጥታና ደህንነት ቢሮ ኃላፊ የነበረ ታስታውስ እንደሆነ ያንን የ22 ባንኮች ሲዘረፉ ማን ይሄንን እንደሚያከናውን ከጀርባው ማን እንዳለ ስለተገለጸ በአሁን ሰዓት ድምጹን አጥፍቶ እንዲቀመጥ ተፈልጎ በአንድ አካባቢ ላይ የሆነ ኢንቨስትመንት ስራ ላይ ተሰማርቶ በእርሻ ስራ በከፍተኛ ሀብት ላይ የሚገኝ እንደሆነ እንሰማለን። ይሄንን በተረጋገጠ መልኩ ወደፊት ሊወጣ ይችላል። ግን ያን ሁሉ አልታየውም። አሁን የታየው የሀገሪቱ የጸጥታ ሁኔታ ነው። ከመንግስት እጅ እየወጣ እንዳለ ተረድቶታል። ከማል ገልቹ ወታደር ነው፣ መሬት ላይ ያለውን ያነባል። ስለዚህ ምንድነው አሁን ስጋቱ? በኋላ ነፍሳችሁን እንኳን ለማትረፍ የማትችሉበት ሁኔታ ውስጥ ነው የገባችሁት ይላል። በሌላ በኩል ደግሞ የአማራውን ጦርነት ማሸነፍ እንደማይችሉም ከማል ገልቹ በግልጽ አስቀምጦታል። እስቲ ስለ ከማል ገልቹ ጽሁፍ እንደው የተወሰነ ነገር ማለት ቢቻል ቀደም ሲል ከተጠቀሰው ተጨማሪ። ልክ ነው እንግዲህ በጽሁፉ ላይ የገለጸው ነገር እሱ ነው። በነገራችን ላይ በዚህ ደረጃ ሲገለጽ ምናልባትም የመጀመሪያ ነው።
በርካቶች አማራን በተመለከተ አገዛዙ ምን አይነት ፖሊሲ እንደሚከተል ገልጸዋል። እንግዲህ እዚህ ላይ የሚለው ለፒፒ ራሳችሁን መፈራራትታችሁ ነሞኒ ፊቃ ሞኒ ፒፒ ወልሰዷችሁ ይፍተኒ የሮን ኡጋ ወለቲ ሙቀብደኒ ነው የሚለው። እውነቱን መነጋገር ያለባችሁ ጊዜ ላይ ደርሳችኋል ነው የሚለው። ከዛ ውጪ ግን በጣም ከፍተኛ አደጋ እየመጣባችሁ እንዳለ ግልጽ ነው። ወራኒ አማራ ወሊንታ ሲፈሙል ፋታ ጅራ ነው የሚለው። ከአማራ ጋር የሚካሄደው ጦርነት እየከበደ መጥቷል። ከትግራይ ጋር ደግሞ ያለው ኩልኩሌራ ነው የሚለው። ከትግራይ ጋር ያለው ጦርነትም ሊፈነዳ ጫፍ ላይ ደርሷል ነው የሚለው። ሌሎችም ጉዳዮችን ያነሳል። ከኦሮሞ ጋር እና የኦሮሞ ህዝብ በምን አይነት አፈና ውስጥ እንዳለ በግልጽ አስቀምጦታል። የዲናግዴውን በተለይ የንግዱን ሁኔታም እንደዚሁ በከፍተኛ ደረጃ አስቀምጦታል። የጦርነት ፖለቲካል ኢኮኖሚ ሀገሪቷ ውስጥ እንዳለ ሙሉ ለሙሉ ለጦርነት ሰፕላይ የሚያደርግ ስርዓት ነው ያለው። ከዚህ አሁን አጠቃላይ ሀገሪቱ ውስጥ አለ የሚባለው የንግድና ኢኮኖሚ እንቅስቃሴ የጦርነት ኢኮኖሚ ነው ብሎ መናገር በሚችልበት ደረጃ ነው ያለው። ለፒፒ ያሉ ድጋፎችም በህብረተሰቡ ደረጃ ያለው ድጋፍ በምን አይነት ደረጃ እያሽቆለቆለ እንደመጣ ያነሳቸው ነው የሚሆነው። እነዚህ ነገሮች ሁሉ አንስቶ ለአገዛዙ ባለስልጣናት በግልጽ የጠየቃቸው ጥያቄ እስከመቼ ነው ራሳችሁን እንደዚህ እየዋሻችሁ የምትቀጥሉት? ሁኔታው እጅግ አሳሳቢ ነው። እንኳን ራሳችሁ እንኳን ሀገርና ከዚህ በኋላ ሌላ ነገር ልንሰራለን ብላችሁ ራሳችሁንና ህይወታችሁንም ማቆየት የምትችሉበት ሁኔታ እየተመናመነ የመጣ ነው የሚል ነው መሳይ በዚህ ደረጃ ነው የጻፈው። እንዳልከው ሰውየው ከዚህ በፊትም በጸጥታ ዘርፍ በኦሮሚያ ውስጥ ትልቅ ኃላፊነት ላይ የነበረ ግለሰብ ነው። ከዛም ውጪ ደግሞ በጦርነትና በተለይ አካባቢው ላይና ቀጠናው ላይ ያለውን ሁኔታ በትክክል የሚገነዘብ ሰው ነው ብለን ልታናገር ትችላለህ። ኤርትራም የቆየ ሰው ነው። በመከላከያ ሰራዊቱና የመከላከያ ሰራዊቱንም ሁኔታ ከዚህ በፊትም የሚያውቅ ነው። በኦሮሚያ ውስጥ ያለውን እንቅስቃሴና የሰላም ሁኔታ ይገነዘባል። በትግራይና በአማራ ክልል ያለውንም ሁኔታ በትክክል የሚገነዘብ ይመስለኛል። የእንደነዚህ አይነት ሰዎች ምስክርነት በቀላሉ የሚታይ ጉዳይ አይደለም። አገሪቱ ውስጥ ያለው አሳሳቢ ሁኔታ እየተባባሰ መምጣቱን በትክክል ያስረገጠ ነው። ሁሉም ዘርፍ ነው የቃኘው። የጦርነቱን ሁኔታ፣ በየክልሉ ያለውን ሁኔታ፣ የኢኮኖሚውን ሁኔታ በሚገባ አስቀምጦታልና እስከመቼ ነው ራሳችሁን የምትዋሹት? ይሄንን እውነት ለመጋፈጥና ሰውየውን ለማስቆም ካልሰራችሁ ህይወታችሁን እንኳን ለመታደግ በኋላ ላይ ትቸገራላችሁ የሚል ምክረ ሐሳብም ጭምር ነው የጨመረላቸው። አይ ቲንክ በተጨባጭም መሳይ መሬት ላይ ያለው ነገር እንደዛ ነው እየሆነ ያለው። ሰዎቹ ራሳቸውን እያታለሉ አሁን የገቡበትንም ሁኔታ ተመልክተዋል። እንግዲህ ዛሬ ሪፎርም ብለው በፓርላማ ያጸደቋቸው አንዳንድ ህጎችንም ስትመለከት በቀጣይ ምን አይነት ህዝብ ቁጣን ሊቀሰቅስ እንደሚችል ራሱ የዚህ ፖሊሲ ባለቤት ይሄንን ፖሊሲ ዲክቴት የሚያደርገው በበላይነት አይኤምኤፍ ጭምር ምን አይነት አደጋ ሊከሰት እንደሚችል እና ይሄንንም አደጋ ለመወጣት በጣም አዳጋች እንደሚሆንባቸው አስቀድሞ እየነገራቸው ነው ያለው። ስለዚህ በቀጣይ አሁን ያለው ሁኔታ ብቻ አይደለም በቀጣይ የሚፈጠሩትም ሁኔታዎች እጅግ አሳሳቢ ናቸው። መሳይ የኢኮኖሚውን ሁኔታ አይ ቲንክ አንተም ሰሞኑን በደንብ ስተነትንበት ነበር። ወደ ኢኮኖሚ መጣለው እንደው ትንግርቱ ትግራይ ላይ ሽማግሌ ልኳል አብይ አህመድ። እንግዲህ ትግራይ ላይ ሽማግሌዎቹን ሲልክ ሽምግልና አይደለም የላከው፣ በዋናነት ማስፈራሪያ ነው የላከው። እረፉ፣ አርፋችሁ ተቀመጡ ነው። ከፈለጋችሁ እስከ ጦረታችሁ እስከ ህይወታችሁ ፍጻሜ ድረስ የጦረታ ገንዘባችሁን እየሰጠናችሁ ትኖራላችሁ፣ አርፋችሁ ተቀመጡ ነው። እንደውም ተላልፈው ይሰጡን የሚልም ነገር ሐሳብ እንዳለው አብይ አህመድ ሰምተናል። አንዳንድ ጊዜ አቅምንም አለማወቅ ይመስላል። አብይ አህመድ ያለ አቅሙ ነው የሚንጠራራው። ብሔራዊ የፌደራል መንግስት ወይም ደግሞ አዲስ አበባ ቤተ መንግስት ስለተቀመጠ ሁሉን ነገር ማድረግ ይችላል የሚልም ፍጹም ከአቅም በላይ የሆነ ነገሮችንም ሲያደርግ እናያለን። መቀሌ ላካቸው። መቀሌ ትግራይን እኮ መቆጣጠር ካቃተው ሰነበተ። አሁን ምንድነው ሊያደርግ የሚችለው? ትግራይ የላካቸው ሽማግሌዎች ትዕዛዝ ይዘው የሄዱትስ ምን ይዘውለት ሊመጡ ይችላሉ? የትግራይ ጀነራሎች ተዘጋጅተናል ነው፣ በማንኛውም መልኩ ትግራይን እናድናለን፣ መሳሪያም ታጥቀ ከሆነ እኛም ታጥቀናል ብለው አሁን በልበ ሙሉነት እያሰለጠኑም ብዙ ነገርም እያደረጉ ነውና ከትግራይ መልካም ነገር ይዘውለት ይመጣሉ ሽማግሌዎቹ። እነዚህ ሽማግሌዎች በጣም በሚያሳፍር ሁኔታ እንግዲህ መሳይ አገዛዙ ለፈለገው ዓላማ የሚጠቀምባቸው ሽማግሌዎች ናቸው። እንደው የአብይ አህመድ የሃይማኖት ጀነራሎች የሚለውን ስያሜ ብትጠቀም ማጋነን አይደለም የሚሆነው። እንግዲህ መስቀል ይዘዋል። የእስልምና የክርስትና የሌሎች እምነት አባቶች ተብለው የሚገለጹ አባቶች ናቸው። ግን እዛ ለምን እንደሄዱ ማናችንም እናውቃለን። አብይ አህመድ ኢቭን ስለ ጦርነቱ አይደለም እዛ ይላካቸው። በነገራችን ላይ ሊነሳ ይችላል ስለሚለው ጦርነት አይደለም። እነዚህ ሰዎች ሁሉ ጊዜ እንደ ትሮጃን ሆርስ ነው የሚጠቀምባቸው፣ እንደ ትሮይ ፈረስ ነው የሚጠቀምባቸው። ለዲፕሎማቲክ ማህበረሰቡ በቀጣይ ለመጫወት የሚፈልጋቸውን ጨዋታዎች ጦርነቱ ከተጀመረ በኋላ
እሱ በሚፈልገው መንገድ ነው ጦርነቱን የሚጀምረው ለራሱ ግባት በነገራችን ላይ አብይ አህመድ ጦርነትን የሚዋጋው ለማሸነፍ አይደለም ብያለሁ እኔ for አብይ አህመድ war is a policy ጦርነት ለአብይ አህመድ ፖሊሲ ነው it is not fought to be won አብይ አህመድ ጦርነትን የሚዋጋው ለማሸነፍ ሳይሆን ጦርነቱ በራሱ እና በዚህ አይነት ስርዓት ብቻ ነው ሀገርን ሊያስተዳድር እምችለው ብሎ የሚያምን አገዛዝ ነው በነገራችን so የሱ ሰላም ጦርነት ነው war is peace የሚል ኦርዌሊያን አይነት ማይንድ ሴት ያለው ግለሰብ ነው በተደጋጋሚ የምናገረው ጉዳይ ነው so እነዚህ አባቶች እዛ ሲላኩ ኦኬ ፓርላማ ላይ ምንድነው ያላቸው አሁን የምንዋጋው ቀጣይ የምንዋጋው ጦርነት እንደ በፊቱ ተራራ መያዝና መልቀቅ አይደለም ይያለ ሲናገራቸው ሰምተሃል እና ሂዱና አስቆሙ ይላቸዋል ማን ነው ሀገሪቷን የሚመራው ሀገር በጄሮንቶክራሲ የምትተዳደር አይደለችም በሽማግሌዎች የምትተዳደር አይደለችም በሃይማኖት አባቶች የምትተዳደር አይደለችም ህግ አለ ኢቭን ለፓርላማው አይደለም አፒል የሚያደርገው የሀገሪቷን ህዝብ ወክለው የተቀመጡት ሰዎች እዛ ቁጭ ብለዋል ግን እዛ ተጋባዥ የሆኑ የሃይማኖት አባቶች ነው ሄዱና አስቆሙ ጦርነቱን የሚለው ሶ ሀገሪቷን የሚመራው የሃይማኖት አባት ነው ሽማግሌ ነው ወይስ የሀገሪቱ ፓርላማንት ነው የሀገሪቱ ፓርላማ አይ ነው በዛ ደረጃ ዲስኢምፓወርድ የሆነ ሀገርንም ታሪክንም ህዝብንም የማይመጥን መሳቂያ እንደሆነ እገነዘባለሁ ግን ቢያንስ በዛ ፓርላማ ውስጥ የሽምግልና ሮልና የሃይማኖት አባትነት ሮል ከመንግስታዊ ጦርነትን ከማወጅና ካለማወጅ ጋር የተገናኘበት ሁኔታ እጅግ አስፈሪ ነው መሳይ አብይ አህመድ ጦርነት ይጀምራል በጦርነት ሂደት ውስጥ ለዛ ጦርነት ሌጂቲሜሲ የሚሰጡት እነዚህ ሃይማኖት አባቶችና ሽማግሌዎች ናቸው ሀገሪቱ ውስጥ የተፈጠረው ከፍተኛ የፖለቲካዊ ቀውስ በሽምግልና አሳንሶ ጉዳዩ እነዚህም አባቶች ይሄ ጉዳይ አማራ ክልል ለምሳሌ ተመሳይ ተመልከት ላለፉት 2 አመታት የማያባራ አልቂት እየተመዘገበ ነው ያለው ኦሮሚያ ውስጥ በተመሳሳይ ሁኔታ ልጆች ወንድ ልጆችን ትምህርት ቤት መላክ አልተቻለም ኦሮሚያ ውስጥም ቢሆን በነገራችን የአማራ ትምህርት ቤቶች የጤና ተቋማትን ልነግርህ አልችልም ከትግራዩ ጦርነት ጊዜ ጀምሮ የለም ትምህርት ቤት ጤና ጣቢያም የለም ወድሟል ይሄንን ለማስቆም ያልደፈሩ የሃይማኖት አባቶች አብይ በፈለጋቸው ሰዓትና በከፈላቸው ሰዓት የሆነ ቦታ ላይ የሚሄዱ ለዚህ ግለሰብ ፖለቲካልና ዋር ቴምፕሌት የተመቻቹ ሆነው በሱ በሚፈልገው የጦርነት ፎርሙላ ውስጥ ይሄንን አገልግሎት እያንዳንዱን ተቋም ጦርነት ለማወጅና ጦርነት ለማስፈጸም ይጠቀምበታል ቴሌኮሙ የጦርነት ስለላ መረጃ ሲሰጠው ተመለከታለን መከላከያው ጦርነቱን ይዋጋለታል የፋይናንስ ተቋማቱ ባንኮቹ ሳይቀሩ በጦርነት እንቅስቃሴ ውስጥ ኢንጌጅ ሲያደርጉ ተመለከታለን መንፈሳዊ ተቋማት ህዝብን መታደግ ሳይሆን ካገዛዙ ጋር ሆነው የዚህን አገዛዝ የጦርነት ፖሊሲ ሲያስፈጽሙ እነዚህ ግለሰቦች አንድ በአንድ ብታነሳቸው ሃይሊ ኢመርሰድ ናቸው በአገሪቱ ፖለቲካ ውስጥ እነዚህ ሃይማኖት አባቶች የምትላቸው ቤተክርስቲያንን ለመክፈት በብሔርና በማንነታቸው ቤተክርስቲያኖች ሲኖዶሱ እንዲከፈል መጅሊሱን የነበረውን ሂደት ታስታውሳለህ በቀጥታም የዚህ አገዛዝ ቀኝ እጅ ሆኑ በዚህ ጦርነት ሂደት ውስጥ ያገዛዙ የፖሊሲ አስፈጻሚዎች የተልኮው ተሸካሚዎች ያስተሳሰቡና ፖሊሲው ተሸካሚዎች ናቸው እዛ የሄዱት ይሄንን ሚሽን እሱ ለሚፈልገው ዓለም አቀፍ ለዲፕሎማቲክ ኮሚኒቲው ለማሳየት ይሄው ጥረት አድርጌያለሁ ለማለት የሃይማኖት ተቋማት ሳይሄድ ቀሩ ሄደው እግራቸው ላይ ነገ ደግሞ እነሱን ምን ያደርጋል ጦርነቱን ሲጀምር ሄደ እግራቸው ላይ ወድቀን እንበያሉ ብላችሁ ተናገሩ ይያለ ደግሞ ያመጣቸው እነዚህ ነው ተመሳሳይ ቴምፕሌት የዛሬ 4 አመት የተጠቀመው ነው የጦርነት ሂደት ዛሬ ላይ ለመጠቀም በዛው ተመሳሳይ አይነት መንገድ ሲመላለስ ስትመለከት እና እነዚህም አባቶች እንግዲህ የተባሉት ለዚህ አገልግሎት ተመሳሳይ ሚና እየተጫወቱ ስታይ በጣም ታዝናለህ መሳይ በርግጥ እነዚህ አባቶች ናቸው ወይ እና አቡነ ጴጥሮስን የመሳሰሉ አባቶች በተነሱበት ሀገር ላይ እንደዚህ አይነት አባቶች እንዴት ተነሱ የሚለው ነገር እንድትጠይቅ ያደርጋል እውነት ለመናገር ስለ ሰላም ከሆነ ሀገሪቱ ውስጥ እየረገፈ ያለውን ህዝብ ከዛሬ እየታፈነ ያለው በእስር ቤት እየበሰበሰ ያለው በማንነቱ መከራና ስቃይ ያለው በረሃብ የሚታመሰው ይሄን ሁሉ ሂደት የተፈናቀለው ቤቱ የሚፈርስበት በየጎዳናው የተበተነው ህዝብ አምሮውን የሳተው ህዝብ በረሃብ የሚያልቀው ህዝብ ጉዳያቸው አይደለም እስከዛሬ ድረስ እንግዲህ ጨርቃቸውን እንትን ብለው አገዛዙን አውግዘው ከህዝብ ጋር ወግነው ይሄ አገዛዝ ይብቃ ለዚህ ህዝብ ሰላም ይገባዋል አላሉ ግን ደግሞ ተልኮ ሲሰጣቸው ሂዱ መቀሌ ሲባሉ መቀሌ ሄዳሉ ነገ ሱዳን ሂዱ ሲላቸው ሱዳን ሄዳሉ ኤርትራ ሂዱ ሲላቸው ኤርትራ ሄዳሉ ተመልሶ መጥቶ ደግሞ አውግዙ ሲላቸው ያውግዛሉ ስለ ሰላም ተናገሩ ሲባሉ ስለ ሰላም ይናገራሉ
ስለ ጦርነት ተናገሩ ሲባሉ ስለ ጦርነት ይናገራሉ። የሚመራቸው ሰማያዊ መንግስት ሳይሆን ምድራዊ መንግስት ነው። እነሱም ለሱ የተንበረከኩ ለሱ የተገዙ ናቸው። ከለበሱት ልብስ ውጪ የወታደር መኮንኖችን ነው የምመለከተው በእነዛ ሰዎች ፊት ላይ እንጂ መሳይ በእውነትም ሰላም ፈላጊዎችና የሰላምና የእርቅ ሰዎች ሀገሪቱ ውስጥ የመጣው ችግር ፖለቲካዊ የሃይማኖት አባቶች ሚና አላቸው በማህበረሰባችን ውስጥ እሴቱን የምናከብር የሃይማኖት አባቶችን ሚና ሽምግልናን ሚና የሚያከብር ማህበረሰብ ነው ያለን። ግን ለምንድነው ህዝባችን ዩናኒመስሊ እነሱንም ጭምር ያወገዛቸው? ሀገሪቷ የገጠማትን እውነተኛና ተጨባጭ ችግር እየተመለከቱ ልክ ችግሩ በሁለት ግለሰቦችና በባልና ሚስት መካከል እንደተፈጠረ ችግር በሽምግልና ለመፍታት የሚያደርጓቸው ጥረቶች ጦርነትን የሚያህል ዝግጅት እየተደረገ የሀገር ሽማግሌዎች ሄደው እንደዛ አይነት ነገርንና ላገዛዙ እነዚህ ተቋማት ሙሉ ለሙሉ ያገዛዙ ቱል ሆነው በንጹሃን ህዝቦች ላይ በሰላም ላይ ዊፐናይዝ የተደረጉ ከጦርነት በፊት ጦርነትን የሚያበስሩ ሆነው ነው የተመለከትኳቸው። እውነት ለመናገር ማለት ነው አይጠየቁም፣ በህዝባችን አይመረመሩም። ምክንያቱም ጥበቃ ይደረግላቸዋል ባገዛዙ። የልጆቻቸው እልቂት፣ የምእመናኖቻቸው እልቂት፣ የአባቶች እልቂት፣ የተማሪዎች እልቂት፣ የቤተክርስቲያን መቃጠል፣ የመስጊዶች መቃጠል፣ የህዝበ ሙስሊሙ መሰቃየት፣ የህዝቡ መፈናቀል ጉዳያቸው አይደለም። የትኛውን ሃይማኖት ነው የሚወክሉት የሚል ጥያቄ የትኛውን ህዝብ ነው የሚወክሉት ከማን ጋር ነው የቆሙት የሚለውን ነገር ትመለከታለህ። በእርግጥ እነዚህ ሰዎች ቄሳራዊ ናቸው፣ የቆሙትም ካገዛዙ ጋር ነው። ስለ ህዝብ ሰላምና ደህንነት የሚጨነቁ ቢሆን ኖሮ ላለፉት 2 ዓመታት በማያባራ እልቂት ውስጥ የተማገደ ህዝብ ፊታቸው ላይ ነው ያለው። ፊታቸው ላይ ሄደው ግን ይሄንን ለማስቆም የሚያደርጉት ጥረት አለ መሳይ የለም። እንደውና ትንግርቱ አሁን ምንም ይሁን እነሱ ኢትዮጵያ በሃይማኖት አባቶች እውነት ለመናገር ህዝቡ በጣም ነው ያዘነው። በሁሉም እምነት ውስጥ ያሉትን መሪዎችን ነው በጣም ያዘነበት ዘመን ላይ ነው። ከመመናን ለቅሶ ይልቅ የሳንቲም ድምጽ ቅጭል ሲል ጆሮአቸው የሚቆም አባቶች ናቸው አሁን የተፈጠሩት። ሀብታ ጋብሷል። አሁን እነ ዳንኤል ክብረት የሚያስፈራራቸው በዋናነት ሀብት ስላፈሩ ነው። በዚህን መጣባቸዋለን ይሄን ወስድባቸዋለን በሚል ነው እንግዲህ ከግራቸው እንዲበረከኩ ያደረጉትና ስለ አባቶቹ ብዙ ማለት ይቻላል። ነገር ግን ሄዱ ማንን ነው የሚያነጋግሩት? አሁን እነዚህ ጀነራሎች የትግራይ ጀነራሎች እውነት የነዚህን ሽማግሌዎች ማስፈራሪያ አብይን ማስፈራሪያ ተቀብለው እንደተባለው ወደዛ ሊመጡ ይችላሉ? እሱም አይታሰብ ነው። ግን ሄደው ማንን ነው የሚያነጋግሩት? የትግራይ ሃይማኖት አባቶችን ነው? የህብረተሰብ ክፍል አለ ወይስ የትግራይ አስተዳደር ነው? ማንን ሄደው አነጋግረው ምን ይዘው እንዲመጡ ነው አብይ አህመድ የፈለገው? ወይስ ወደ ጦርነት ለመንደርደር እንዲማድርግ የነበረ ይህን ያህል ድረስ ሽማግሌው ሁሉ ልክ የነበረ አሻፈረኛሉ ብሎ እንደው መንደርደሪያ ለማድረግ እየተጠቀማቸው ይሆን? ማንን አናግረው ምን ይዘው ለመምጣት ነው? ተመሳሳይ ጦርነት ዳንስ አካል ነው። የተመሳሳይ የጦርነት ሂደት ግብአቶች ናቸው እነዚህ። አብይ ጦርነት ሲጀምርም ጦርነት ሲያካሂድም ከማካሄዱ በፊትም የሚያደርጋቸውን ከትርክቱ ጀምሮ ከሬቶሪኩ ጀምሮ እያንዳንዱን እንቅስቃሴውን ዝም ብለው ወደ ኋላ 7 ዓመት ወደ ኋላ ሄድና just ከደይዋን ጀምሮ የመጣባቸው መንገዶች ተመልከታቸው። ጦርነት ሊጀምር ሲል የሚያደርጋቸው ነገሮች አሉ። አሁን በቀጣይ ምናልባት አንድ ኢንተርቪው ይሰጣል፣ ቃለ መጠይቅ ይሰጣል። በሚቀጥለው አንድ ሳምንት ነው ኦፍ ኮርስ ከዚህ በፊት ሰጥቶ ህዝቡ አልተመለከተው፣ ግን ደግሞ ይሄንን በተመለከተ ምናልባት አንድ ቃለ መጠይቅ የሚቀርበው ይመስለኛል። ከዛ ውጪ ጦርነት ለማድረግ የሚያስችሉትን ለመጀመር የሚያስችሉትን ነገሮች ሁሉ ሲሄድባቸው ትመለከታለህ ማለት ነው። የሃይማኖት አባቶች መምጣት ባለባቸው ታይም ላይ ነው የመጡት። ምን ጠብቀው ነው መቼ ነው የሚልካቸው ብለን የጠበቅነው በሰው ሲላኩ ተመለከትን ማለት ነው። በቀጣይ የት ጋር እንደሚመጡ ተመልሰው እናውቃለን። ጦርነቱ ደግሞ ከተጀመረ በኋላ የት ጋር ተናገሩ ምን አድርጉ ብሎ እንደሚያመጣቸው ደግሞ የዛን የምንገነዘባለን ነው ማለት ነው። በደንብ ተመሳሳይነት ያለው በጣም አንድ አይነት ፓተርን የሚከተል በዛ ደረጃ ልታነበው ልትችለው የጦርነት ቀመር የጦርነት ፎርሙላ ያለው ግለሰብ እንደሆነ ትረዳለህ ማለት ነው። እዛም የላካቸው ቀደም እንዳልከው አንተ የተደበላለቀ መልእክት ነው ይዘው ሄዱት። አንዳንዴ ማስፈራራት ይፈልጋሉ። ያገዛዙ ትክክለኛ ባህሪ ነው። ኦዲየንሱን ይመለከታል። ኦዲየንሱ የመፍራት አይነት እንዳስተማሪዎች ተሸማቆ ከሆነ የሚቀመጥልህ ከዛ በኋላ ታስፈራራውና ትወጣለህ። በተወሰነ መልኩ የሚዳፈር ከሆነ ደግሞ የመለማመጥና የመለማመን አይነት ነገር ውስጥ ትገባለህ። እነሱም እንደዚህ ተመሳሳይ አይነት ቴምፕሌት ነው ይዘው የሚሄዱት። ምንም ጥያቄ የለውም።
አሳልፋችሁ ስጡን የሚል ነገር በነገራችን ላይ በትግራይ መንግስት በኩል ከሽማግሌዎቹ ጋር ምንድነው የተነጋገረው የሚለውን ነገር መግለጫ እስኪሰጥ ድረስ በተጨባጭ ይሄን ያወሩት ለማለት እቸገራለሁ። ግን ደግሞ ሽማግሌዎቹ ምን ሊናገሩ እንደሚችሉ ጦርነት ጀማሪው የትግራይ ኃይል እንደሆነ አደርጋው እንደሚሄዱ ግልጽ ነው። አገዛዙ ግን የጦርነት ሂደቶችን በተመለከተ ስትመለከት የሄደባቸው መንገዶች ሁሉ ጦርነት ለመጀመር የሚያስችሉ መንገዶች እንደሆኑ ትገነዘባለህ። ግን ሁሉ ጊዜ ጦርነቱን ጀመረ መባል የሚፈልገው ሌላኛው ኃይል እንዲሆን አድርጎ ማሳየት ይፈልጋል። ለዛም ማሟላት የሚገባቸውን ነገሮች ቅድመ ሁኔታዎች ሲያሟላታ ያለ የሽምግልናው ሂደት የቅድመ ሁኔታን የማሟላት ጉዳይ ነው መሳይ ያልኩ ያለው። ኦኬ ህወሓትን ለምሳሌ በምርጫ ቦርዱ አሁን ምርጫ ቦርዱ በየጊዜው የሚያጸድቃቸው አዋጆች አሉ። ሰኞ ዕለት ከሆነ ግለሰብ ጋር ከተጣላ ማክሰኞ ዕለት ምርጫ ቦርዱ አዲስ አዋጅ አጽድቆ ልትመለከት ትችላል። አንድን ፓርቲ ለማገድ ሲል አዋጅ ያጸድቃል። አንድን ግለሰብ ለመጉዳት ሲል አዋጅ የሚያጸድቅ ግለሰብ ነው። በሁለት ሰዓት ውስጥ ከፈለገ አዋጅ ያጸድቃል። በሁለት ሳምንትና በሁለት ዓመት ውስጥም እንዲጸድቅ ሊያደርግልህ ይችላል። ለሱ ግብአትነት ህጉ እሱ እንደሚፈልገው ግብአት እንዲሆነው ተቋማት እሱ ለሚፈልገው አገልግሎት ግብአት እንዲሆኑ የሃይማኖት ተቋማትና መንፈሳዊ ተቋማት የሞራልና ሌሎች ተጠያቂነት እንዳለባቸው ዘንግተው ፍጹም የዚህ አገልጋይ የዚህ ግለሰብና የዚህ መንግስት ተጠሪ እንደሆኑ አድርገው ለዚህም አገልግሎት ሲጠቀምባቸው ተመለከታለ ማለት ነው። ሄደው ምን ሊላገሩ እንደሚችሉ እንገምታለን። ምክንያቱም አገዛዙ ጦርነት ሊጀምሩ ነው ሂዱና አስቆሟቸው ነው ያለው። በዛ ሂደት ውስጥ እሱ የሚነግራቸውንና እሱ የሚሰጣቸውን መልእክት ነው ይዘው እዛ ውስጥ ተወክለው የሄዱ ግለሰቦች በቀጥታ 5-6 ግለሰቦች እየወጡ ለጠቅላይ ሚኒስትሩ ስልክ የሚደውሉ ናቸው። ይሄን እገሌኮ እንደዚህ ያለ እገሌኮ እንደዚህ ያለ እኛ ደግሞ እንደዚህ ብለናል እነሱ እንደዚህ ያሉ እንደዚህ አይነት ግለሰቦች ናቸው። አብዛኞቹ ፐርሰናል በሚባል ደረጃ ከግለሰቡ ጋር የሚቀራረቡ እንጂ ሃይማኖት አባት ናቸው ሃይማኖትን ወክለው ነው እዛ ጋር የተገኙት ብሎ ለመቀበል በጣም አስቸጋሪ ነው። ህብረተሰቡ በዛ ደረጃ በንግድ በተቋም ትስስር በአብዛኛው በሚሰሯቸው ስራዎች ያገዛዙ የመንግስት አካል ናቸው እኮ እነዚህ ግለሰቦች። እኔ በሃይማኖት ተቋማት በመንፈሳዊ ተቋማትና በአገዛዙ መካከል ያለውን ላይን ለመለየት የተሸገርንበት ጊዜ በወታደሩና በአገዛዙ መካከል ያለውን ላይን ለመለየት የተሸገርንበት በተቋማዊ አሰራርና በግለሰቡ መካከል ያለውን ነገር ለመለየት በጣም አዳጋች የሆነ ፓርቲ ግለሰቡ ነው፣ ሀገሪቷ ግለሰብ ሆናለች። ስለዚህ ሁሉ ነገር ሪቮልቭ የሚያደርገው በዚህ ሬንት በሚከፍል ግለሰብ ዙሪያ ነው ሁሉ ነገር የተሰበሰበው ብለ መውሰድ ትችላለህ። በጣም ውድ መንግስት ነው የአብይ አህመድ መንግስት። በነገራችን ላይ ህዝባዊ ቅቡልነት ስለሌለው ያገኘውን ገንዘብ ካሽ ኢኮኖሚ ሙሉ ለሙሉ ለሚከፍላቸው ግለሰቦች የሚያወልግ አገዛዝ ነው። ለዛ ነው ለመምህራንና ለጤና ተቋማት ለዶክተሮች ደሞዝ የሌለው። ቀደም በነገራችን ላይ ሀብት ያካበቱ ግለሰቦች ስትል ነበር መሳይ። የትኛውንም አይነት ሀብት ብታካብት ስቴብል የሆነ ገቨርነንስ ከሌለ ሀብቱ ያንተ አይደለም። የትኛውንም ያህል ሀብታም ልትሆን ትችላለህ፣ በ10 እና በ15 ደቂቃ ውስጥ ሀብትህን ታጠዋለህ። የኢትዮጵያ ውስጥ ሀብታም ነን የሚሉ የፖለቲካ ባለስልጣናት ዛሬ ከህዝብ የዘረፉት ገንዘብ ነው። ኤኒ ታይም ህዝቡ መልሶ ይቀበላቸዋል ወይ ደግሞ ህዝብ ሀብታቸው እንደሚወድምባቸው ግልጽ ነው። ያ ቀን አይምጣ እንጂ ያ ቀን ሲመጣ መሳይ በፍጥነት ይመጣል ብዬ አስባለሁ። ያ ቀን አብዛኞቹ ዛሬ ላካብተናል የሚሉትን ንብረት የሚጠብቁበት ሜካኒዝም የለም። ምክንያቱም ተቋም በሌለበት ሀገር አብይ አህመድ ከሌለ ንብረትህ አይኖርም። ግልጽ ነው። ምንም እንኳን አይደለም ለፖለቲካ ባለስልጣናት ከህዝብና ከሀገር ሀብታቸውን የዘረፉ ግለሰቦች ቀርቶ ለፍተው በጥረታቸው ሀብት ያፈሩ ግለሰቦች እንኳን ሀብታቸውንና ንብረታቸውን መጠበቅ ቤቶቻቸውን ከመውደምና ከመፍረስ መጠበቅ የማይችሉበት ሁኔታ ውስጥ እኮ ነው ያለነው። እና ዛሬ ሀብት አፍርተናል የሚሉ ግለሰቦች ማንን ተማምነው እንደሆነ አላውቅም። የጊዜ ጉዳይ ነው። ግን ሀብቱን ሊያሸሹት ይሞክሩ ይሆናል። ግን የጊዜ ጉዳይ ነው። ይሄንን ሀብት መልሰው ሊያገኙት የማይችሉበት ሁኔታ ሊፈጠር ይችላል። ምክንያቱም ተጠያቂነት በሌለበት ሁኔታ የምታደርገው ኢንቨስትመንት የምታደርገው ሀብት የማፍራት ሂደት በኋላ ላይ ይሄ ሀብት ነው ለአናርኪ ተጋላጭ ነው። ማንም ሊጠብቅ የሚችልበት እድል አለ ብዬ አላስብም። እና በዚህ ምክንያት ትንግርቱ የኤርትራን ቅድም አንስታል። እንግዲህ አንዱ ትናንትናም በአገዛዙ ደጋፊ ሚዲያዎች በዲጂታል ሰራዊቱ አማካይነት ኤርትራ በቡሬ በኢትዮጵያ ቡሬ ከተማ አቅራቢያ ቶክስ ተኮሰች የሚል መረጃ ወጥቶ በጣም ሲሰራጭ አይተናል። አንተም ቀደም ሲል ጠቅሷል። እንደው ልናያይዘው ከተቻለ ነው። ዛሬ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ መስጠታቸውን ሰምተናል። ነገር ግን ሙሉ የሚተላለፈው ቅዳሜ እንደሆነ
ተነግሯል። እንግዲህ ቅዳሜ ለተጠብቀው ምን እንዳሉ ስለ ወቅቱ ሁኔታም ስለ ኢትዮጵያ ማጠቃላይ ስለ ወቅቱ ፍጥጫም ያሉት ነገር ካለ በእለቱ ዳግም ተገናኝተን የምናወራ ይሆናል። ግን አሁን ይሄ ትንኮሳ ነው እየተባለ የሚባለው ነገር በሌላ በኩል ደግሞ አፋር ላይ አብይ አህመድ እያከማቸ ያለው የራሱ ሰራዊት አለ። ባሻገርም ደግሞ አሁን ትግራይ አፋር ውስጥ የሐራ ምድር የነጻነት ምድር ብለው የትግራይ ኃይሎች እየተሰባሰቡ ነው። በቀጥታ በአብይ አህመድ ድጋፍ የሚደረግላቸው ነው። ሁለት ዓላማ አላቸው። አንድም የትግራይ ጀነራሎችን ለመምታት፣ ሁለትም ደግሞ ከኤርትራ ጋር በዚህ በአፋር በኩል ለሚደረገው ጦርነት እያዘጋጃቸው እንደሆነ ነው የሚነገረው። ብርጌድና አህመዱ የሚባልም እንደዚሁ ታጥቆ ገብተዋል። የአፋር ቀይ ባህር አፋር የሚባሉ የኤርትራ መንግስትን የሚቃወሙትንም እንዲሁ ሰመራ ላይ ስብሰባ እንዲያደርጉ ከፍተኛ የሆነ እንቅስቃሴ ሲያደርግ ነው የሰነበተው። ብዙ ነገሮችን ፖለቲካዊም ወታደራዊም ድጋፍ እያደረገ ነው። እንቅስቃሴ አለ እዛ አፋር በኩል ላይ። በሌላ በኩል ኤርትራን ሊመታ ወይም ሊወር የሚችልበት ነገር የለም። ማዝማሚያ በትግራይ በኩል አይችልም። ያው ጀነራሎቹ የዋት ኃይሎች በዛ አካባቢ እስካሉ ድረስ በዚህ በወልቃይትም በኩል የሚሞከር አይደለም። ያ አካባቢ ለአብይ አህመድ ሰራዊት ከኋላም ጠላት ከፊትም ጠላት ብሎ ስለሚሰጋ ያንን አካባቢ ለወረራ አይጠቀመውም። ይህንን አፋርን መስመር ነው የመረጠው። በዋናነትም አሰብን ለመውረር ፍላጎትም ስላለው ነው። ስለዚህ ይሄ ነገር ወዴት ሊያመራ ይችላል? ማን ለመተንኮስ እየተንደረደረ እንዳለ ግልጽ ነው። በዓለም አቀፍ ደረጃ ኤርትራ ልትወረኝ ነው የሚል ክስ ይዞ ወጥቷል። ነገር ግን መሬት ላይ የሚያሳዩት እንቅስቃሴዎች አብይ አህመድ በከፍተኛ ፍጥነት ይኸው አሁንም ሰኔ 28 የራሱን ሰዎች ጠርቶ ለኤርትራና ለትግራይ ጦርነት እየተዘጋጀን ስለሆነ በኦሮሚያና በአማራ ያለውን ነገር እናለዝበው እያለ ነው። ምንድነው አሁን ልናይ የምንችለው? እውነት የጦርነት ውስጥ ሊገቡ ይችላሉ ወይስ ሁለቱም በሚደግፏቸው ኃይሎች አማካይነት ፕሮክሲ ዋር ይሄ የርቀት የሶስተኛ ወገን ጦርነት ሊያደርጉ ይችላሉ ብለን ነው የምንጠብቀው? ሰሜኑን እስካደቀቀለት ድረስ አብይ አህመድ ጦርነትን በውጤቱ አይለካውም፣ በማድቀቁ ልክ ነው የሚለካው። ስለዚህ I really feel sad for the people of Afar በእነዚህ አይነት ሁኔታ ውስጥ ስትራንድድ እንዲሆን እንግዲህ የአፋር ህዝብ ከዚህ በፊት በነበረው ጦርነትም በከፍተኛ ደረጃ የተጎዳ ነው። በተለያየ ምክንያትም እንደዚሁ በርካታ የተፈጥሮም ሌሎችም ጉዳዮች እንደዚሁ ለተደጋጋሚ አደጋ ሁማኒቴሪያን ክራይሲስ በከፍተኛ ደረጃ ተጋላጭ የሆነ ህብረተሰብ ነው። አሁን ደግሞ ይሄንን ጦርነት እንዲያስተናግድ እየፈረደበት ነው። በሌሎችም አቅጣጫዎች በነገራችን ላይ በትግራይና በአፋር እንደዚሁም ከተቻለ በአማራም በኩል ጦርነቱ ቢካሄድ ለአገዛዙ ሰሜኑን እስካደቀቀለት ድረስ ጦርነቱ በራሱ አዋጭ ነው ብሎ ዲፋይን የሚያደርግ አገዛዝ ነው። ጦርነቱ በራሱ የሆነ ነገር አቺቭ ለማድረግ የምታደርገው ጦርነት አይደለም። አሁን እነሱ እንደሚሉት ወደብ ሊያበጡልን አይደለም because we have nothing to export ኤክስፖርት የምናደርገው ቡናና ወርቅ ከሆነ ዛሬ ላይ ኤክስፖርት እየተደረገ ነው። ወደቡ መጣም አልመጣም ኤክስፖርቱ እየሄደ ነው መሳይ። እንደውም ከዚህ በፊት ከሚያደርጉት ኤክስፖርት ገቢ የተሻለ ገቢ አግኝተናል እያሉ ያሉበት ጊዜ ነው ማለት ነው። እነዚህ ሰዎች ወደቡን ለምንድን ነው የፈለጉት? well it's not about the ወደብ ስለሚመጣው ፖርት አይደለም። በዋናነት ጦርነቱ በራሱ is means to an end በራሱ የሚፈጥረው ዲስትራክሽን፣ ጦርነቱ የሚፈጥረው የሰው ድቀት፣ ጦርነቱ የሚፈጥረው ቀውስ እዛ አካባቢ ላይ የሚያደርሰው ነገር በእነዚህ ህዝቦች ላይ በተወሰነ መልኩ ይሄ አገዛዝ ከራሱ የፖለቲካ ቀመር ጋር ስምም እንዲሆንለት ያስችለዋል። ጦርነቱ ውጤቱ ምንም ሆነ ምንም በሽንፈት ተጠናቀቀ በውርደት ተጠናቀቀ ጉዳዩ አይደለም። አዝሎንጋስ ይሄ ጦርነት ሰሜኑን ካደቀቀለት ምንም በራሱ ትልቅ ውጤት ነው። ውጤቱ የጦርነቱ ኔቸር ኦፍ ዲስትራክሽን በዛ ነው መለኪያ the amount of destruction እዛ አካባቢ ላይ በነዛ ህዝቦች ላይ የሚያደርሰው እልቂትና ድቀት ነው በዋናነት የጦርነቱን ውጤት የሚለካው እንጂ ጦርነቱ በሀገር ላይ ያመጣው ኢኮኖሚ ቀውስ፣ ጦርነቱ በሰብአዊ እንትን ላይ ያደረሰው ቀውስ ምናምን ወይንም ደግሞ ከጦርነቱ በኋላ የሚመጣው ትካም ጉዳዩ አይደለም። ፖለቲካዊና ጂኦፖለቲካል ፓወር እሱ ጉዳዩ አይደለም። በዋናነት በእነዚህ ህዝቦች ላይ የሚያደርሰው ድቀት የጦርነቱ ውጤት ነው ተደርጎ የሚወሰደው። ስለዚህ የትም ቦታ ላይ ቀደው ሊጠናቀቅ ባይችልስ አብይ አህመድ የኔ ማንኛውም የውጊያ ጦርነቶች ግን መጨረሻ አካባቢው ማድቀቅና በመሰረተ ልማቶች ሽባ ማድረግ ነው። አማራ ክልል አድርጎታል፣ ትግራይ አድርጓል፣ አፋርንም በከፊል አድርጓል። አሁን እንደዛ ማድረግ የሚችልበት እሱ ጦርነትን በራሱ ቁመት ልክ የሚለካበት ጊዜ ላይ ነው። እንደዛ አይነት አቅም አለ ወይ? አንዴ ከፈነዳ ተተርትሮ የት እንደሚደርስ አብይ የሚቆጣጠረው ነው ወይ? አማራ ክልል አየነው እኮ ዘመቻ ማበል ብሎ ከፍቶት
ከፍተኛ የሆነ ኪሳራ መድረስ ብቻ አይደለም ምናልባት እቺን ክረምትም ይሄ ጦርነት ወዴት ሊደርስና የቱ ጋር ሊቆም እንደሚችል አብይ የሚቆጣጠረው አይደለምና ሁሉ ጊዜ እንደዚህ ያለ ሁሉ ጊዜ እሱ ጦርነትን ሂሳቡን እየሰራ የሚሄድበት ባይሆንስ መጨረሻው እሱ እንደተጠበቀው የሱን መጨረሻ ቢያሳየንስ የ21ኛው ክፍለ ዘመንን ጦርነት ከሌሎቹ ክፍለ ዘመናት ለየት የሚያደርገው you cannot control the consequence ኮንትሮል የምታደርገው ጦርነት ማስጀመርን ብቻ የጦርነት ዲሲዥንን ብቻ ነው ኮንትሮል የምታደርገው ጦርነትን ለመወሰን የሚያስችል መረጃና ትንተና እና አቅም ታሟላለ ከዛ በኋላ ግን የጦርነቱን ኮንሲኩዌንስ በምንም ተአምር ልትቆጣጠረው ማትችለው እንደሆነ የ21ኛው ክፍለ ዘመን በርካታ ሀገራት ላይ የታየ የተረጋገጠ በ21ኛው ክፍለ ዘመን እጅግ አደገኛው ነገር ጦርነትን መጀመር በጣም ታይኒ ከሆነ ሌስ ኦርጋናይዝድ ከሆነ ግሩፕ ጋር እንኳን ቢሆን ጦርነት መጀመር ፕሮትራክትድ እንዲሆን አስችሎት ጦርነቱ ወዴትና የትኛውን አድማስ ሊቆጣጠር እንደምትችል አጣቀም ኢትዮጵያ ውስጥ ግን አብይ አህመድ የአማራን ጦርነት ከጀመረ በኋላ የሚማር ሰው ቢሆን ኖሮ የጦርነቱን ውጤት በሚገባ ይረዳው ነው በአማራ ክልል ላይ እና አብይ አህመድ የነበራቸው ብቸኛው ሚና ጦርነቱን የመጀመር ከዛ በኋላ ግን ጦርነቱ ራሱን እና የራሱ የጦርነቱን ሁኔታ እየተቆጣጠረ ሄደው ካውንተር የሚያደርገው ኃይል ነው የፋኖ ኃይል እነሱ የሚቆጣጠሩት ጦርነት አይደለም እነሱ የሚቆጣጠሩት ቢሆንማ ጦርነቱን ገና የዛሬ ስንት ዓመት አቁመውት ነበር ምክንያቱም በየቀኑ የሚያደርሰው ነገር ይመለከቱታል ብዬ አስባለሁ በእነሱ ቁጥጥር ስራ አይደለም ያልተጠቀሙት ነገር የለም አንዳንዴ አምባሳደሮችን አንዳንዴ ሽማግሌዎችን አንዳንዴ ማያደርጉት ነገር የለም ለለን ግን መጀመሩን እንጂ ውጤቱን ሊቆጣጠሩት አይችሉም ኤርትራ ጋርም ባለው ሁኔታ በነገራችን ላይ ከጀመሩት ውጤቱ በኢትዮጵያ ህዝብ ልብ ውስጥ የተጻፈው በእያንዳንዳችን ስነ ልቦና ላይ በእያንዳንዳችን አሳሰብ ላይ የሚንጸባረቀው ነገር ነው የጦርነቱ ውጤት it's more of war is ጦርነት is this days ያው more of psychological ነው መሳይ የጦርነቱ ግንዛቤና በህዝብ ዘንድ ያለው እይታ really matter ያደርጋል የኤርትራን ጦርነት በተመለከተ አብይ አህመድ ጥይት ከመተኮሱ በፊት የተሸነፈው ጦርነት ነው ብዬ ነው ማስበው ገና ጦርነቱን ሳይጀምር ተሸንፏል ብዬ ነው ማስበው ምክንያቱም የኢትዮጵያ ህዝብ እንዴት ጦርነትን እንደተንገሸገሸ እንዴት ሰላም እንደራበው እንዴት ባገዛዙ እጅግ እንደተከፋ ካገዛዙ ጋር ያለውን ቁርኝት እንዴት እንደተበጣጠሰ የምታውቀው ነው መሳይ በምን ያህል ደረጃ ያገዛዝ በህዝብ ላይ በህዝብ ዘንድ እንደሚጠላ ማለት ነው ወደ ኋላ ሂድና የናፔር ጦር ለምን እንደገባ ሰተት ብሎ እንደገባ ታሪክን ተመልከት በጣም ብዙ ትምህርቶችን ታገኝበታለህ ብዬ አስባለሁ በወቅቱ የነበረውን በማህበረሰቡና በንጉሱ መካከል የነበረውን ሁኔታ አጠቃላይ ኢትዮጵያ የነበረችበትን ኢንተርናል ስትራይፍ በጣም በደንብ ታይበታለህ ብዬ አስባለሁ በርካታ ነገሮችን ከዛ ልትማር ትችላለህ ብዬ ነው ማስበው ከኤርትራ ጋር አሁን የሚያደርገው ዛቻ እና የጦርነቱንም ውጤት በተመለከተ ማናችንም እዚህ ላይ ሆነን አውትካሙ ይሄ ነው ይሄ አይደለም ልንል አንችልም ኢትዮጵያ ግን አሁን ባለችበት ደረጃ በተለይ በውስጥ ለና በዲፕሎማቲክ ኮሚኒቲው በቀጠናው ላይ ያለው ሁኔታ አጠቃላይ በነገራችን ላይ ኤርትራ የግብጽና የሶማሊያ መንግስት እኮ ትሪፓርታይት ስምምነት ተሰራራርመዋል አይደል ለመሳይ በአንዱ ላይ የሚደርሰው ጥቃት በሁሉም ላይ የሚደርስ ጥቃት ተደርጎ ያንዱ ሉዓላዊነት የሌላው ሉዓላዊነት አካል ተደርጎ የተስማሙ ስምምነት እኮ አለ አስመራ ላይ ከዛ በኋላ ካይሮና ቡቃዲሾ ላይም እንደዚሁ ውይይት ሲደረግ ነበር የነበረው ምን ማለት ነው እንግዲህ ባንኛውም ኤርትራ ላይ የሚሰነዘር ጥቃት ሌሎች ሀገራትንም ጭምር በቀጠናው ላይ ፕሮክሲ ጦርነት ውስጥ ሊያስገባ የሚችል በዓለም አቀፍ ደረጃ ያሉ የጂኦፖለቲካል ቴንሽኖች አካል ሊደረግ የሚችል እንደ ሱዳን አይነት ፕሮትራክትድ ሆኖ በቀላሉ ልትወጣበት የማትችለው ሌላ አደገኛ የጦርነት ቀውስ በሀገሪቷና በቀጠናውም ላይ ጭምር ሊያመጣ የሚችል ነው በነገራችን ላይ ይሄ አገዛዝ ለሀገሪቱና ህዝቦቿ ደንታ ያለው መስሎ አይሰማኝም ሰንሰብል የሆነው የኢትዮጵያ ህዝብ ይሄ አገዛዝ ሀገሪቱንና ህዝቦቿን ሳያጠፋ ለማስቆም የሚደረግ ጥረት ብቻ ነው ይሄንን አገዛዝ በተወሰነ መልኩ ጥፋቱን ለመቀነስ የሚያስችለው ብዬ ነው እንጂ ማስበው የጦርነቱን ሁኔታ ዛሬ ሊጀምሩት ይችላሉ በምን አይነት መንገድ እንደሚጠናቀቅ ግን በምንም አይነት መልኩ አሳዩን ግራንድ ስትራቴጂያችሁን ብትል ኤግዚት የሚያደርጉበት አይደለምና ከኤርትራ ጦርነት ከአማራ ክልል የሚወጡበትን ኤግዚት ስትራቴጂ የሌላቸው መሆናቸውን በተደጋጋሚ ያየንበት ነው ብዬ ነው ምነግርህ ፌለር ነው ያሳለፉት የጦርነት ታሪክ ባለፉት 5 እና 6 ዓመታት ሲዋጉ በነበረበት ሁሉ
በሄዱበት ሁሉ ሽንፈት የተከናነቡት ሽንፈት ዋናነት መገለጫቸው ነው። ጦርነትን መጀመር እንጂ እንዴት ማቆም እንዳለባቸው አንድም ፕላን እንደሌላቸው በተደጋጋሚ የታየ ነው ብዬ ነው ማስበው መሳይ። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ሌላ ጦርነት ለማድረግ የሚያስችል አይደለም። ያው ነው ትንግቱ ይሄ የጂኦፖለቲካ ሁኔታውን የምንመልከት አብይ አህመድ ያው በተደጋጋሚ የሚባል ነገር አለ አርቆ ማሰብ የሚችል 2-3 ሐሳቦችን እንደዚሁ ጭንቅላቱ ፈትሾና መርምሮ ይሄ ነገር ቢመጣ የሚልም አይመስልም። በአካባቢው ያሉትን ሰዎች አይሰማም፣ ይንቃቸዋል። ያው የአብይ የተለመደ ባሪ ስለሆነ አዲስ ነገር አይደለም። አሁንም የጂኦፖለቲካ ያለውን ሁኔታ ብንመለከት ከያንዳንዱ ሀገር ጋር ችግር ውስጥ ያለ ነው። ከሶማሊያ ችግር ውስጥ ነን። አሁን እንደውም የአንካራው ከቱርክ መንግስት መሃል ገብቶ ያስማማው ስምምነት አደጋ ውስጥ ገብቷል። አሁን ፊቱን እንደገና ወደ ሶማሌላንድ ሊያዞር እንደሚችል እየሰማን ነው። ሰውየው የተረጋጋ አይደለም። ከኬንያ ጋር ካንገት በላይ ነው ያለው ሁኔታ ሁሉ። ከጅቡቲ በተደጋጋሚ ነው በዚህ መንግስት ላይ ያላትን አቋም ያሳየችው። ኤርትራ እንደምናቀው ነው። ሱዳን ሉካን ቡድን እንኳን ቢልክ አብይ አህመድ ለመቀበል እንኳን ፍላጎት እንደሌለው አሳይቷል ሰውየው። በሁሉም ዙሪያችንን ታጥረናል። የቀጠናው ረባሽ ነው። የቀጠናው ቀውስ ጠማቂ ነው። ስለዚህ የቀጠናው ሀገራት ምናልባት ይሄን ሰውዬ ቢያስወግዱ ትንሽ ቁጭ ብለውም ስለ ኢትዮጵያ ብሔራዊ ጥቅምም ለመነጋገር የሚያስችል እድል ነው የሚሰጠው። ይሄን ሰውዬ 4 ኪሎ ቤተ መንግስት አስቀምጠን ልንነጋገር የምንችለው ምንም አይነት የኢትዮጵያ ብሔራዊ ጥቅም ወደብን በለው ግድብ ሌላም ነገር የለም። ስለዚህ በዚህ አይነት ሁኔታ ላይ ያለ ማህበረሰብ ምንድነው ማድረግ የሚችለው? አሁን እሱ ዘሎ ጦርነት ውስጥ ቢገባ ነገ የፋኖ አቋም ምን መሆን አለበት? የኢትዮጵያ ህዝብ አቋም ምን መሆን አለበት? ከአብይ ጋር ተሰልፎ የሚዋጋው ጦርነት ሊኖር እንደማይችል የኢትዮጵያ ህዝብ ከምን ጊዜውም በላይ ሳይነጋገር ድምዳሜ ወይም ውሳኔ ላይ የደረሰ ይመስለኛል። ምክንያቱም ይሄ ሰውዬ ነው የኢትዮጵያ ቁጥር 1 ብሔራዊ አደጋ አብይ አህመድ፣ ሌላው ይደረስበታል። መሳይ በጣም ያስገረሙኝ ነገሮች እና በጣም እኔንና ዓለምንም ጭምር ያስደነገጠው ነገር ከሶማሌላንድ ጋር የተዋዋለው ስምምነት ነው። ኢትዮጵያ በብዛት የምትታወቀው በዓለም አቀፍ ህግጋትና ስርዓቶች የምትመራ ሀገር እንደሆነች ነው ለረጅም ጊዜ። የአፍሪካ ህብረትንም ከዛም በርካታ ሪጂናል እና ዓለም አቀፍ ተቋማትን በመገንባት ሂደት ውስጥ የነበራት ሚና የሚያሳየው በዓለም አቀፍ ህግጋትን በመመራት የምትታወቅ ስቴት ነበረች። so what was shock የሆነው ለዓለም አቀፉ ማህበረሰብ በጣም አስደንጋጭ የነበረው ከሶማሌላንድ ጋር የተደረገው ስምምነት ነው። በነገራችን ላይ ያ ስምምነት ከሶማሊያ በላይ በከፍተኛ ደረጃ የጎዳው የኢትዮጵያን ሉዓላዊነት። ምክንያቱም ኢትዮጵያ ያለችበት ሁኔታና ያለችበት የፖለቲካ ስርዓት የሀገሪቷን ህልውና ለከፍተኛ አደጋ ተጋላጭ ያደረገ ነው። አሁንም በዛ ደረጃ የሚገለጥ ሀገር ውስጥ ከተለያዩ ክልሎች ጋር እየተዋጋ ያለ የፌደራል አገዛዝ፣ የኢትዮጵያን ህዝብ እየወጋ ያለ አገዛዝ የሌሎች ሀገራት ጋር ሄዶ በተለይ ደግሞ ከእንደ ሶማሌላንድ ጋር ዓለም አቀፍ ደረጃ እውቅና ያልተሰጣቸው ሀገራት ጋር ያደረጋቸው ስምምነቶች በዋናነት የሉዓላዊነት አደጋና ስጋት የሚዳርገው ኢትዮጵያ። በመስታወት ቤት ውስጥ የሚኖር ሰው በድንጋይ አስቀድሞ ድንጋይ ያወረውርም ይባላል። በእንደዛ አይነት ሁኔታ ውስጥ ያለ ሀገር ነው አስቀድሞ ድንጋይ ያወረውር። ይባስ ብሎ በተለይ ደግሞ በዚህ በአፍሪካ ህብረት በጣም በከፍተኛ ደረጃ እንደ ሳክሬድ ተደርጎ የሚታይ የዚህ ከፖስት ኮሎኒያል የአፍሪካ ነጻነት በኋላ ከነበሩ ህግጋቶች በጣም በትልቅ ደረጃ ትልቅ ትኩረት የሚሰጠው በኮሎኒያል ጊዜ የነበሩ የድንበር ውሎች ተፈጻሚ ሆኗል የሚለው ውል ነው። መሳይ እንደምታውቀው በረጅም ደረጃ በብዙሃን ደረጃ ትኩረት የሚሰጠው የነበር በተለይ አፍሪካ ውስጥ ከፍተኛ ጦርነትን የእርስ በርስ እልቂትን አስቀርቷል የሚባል ህግ ነው። በነገራችን ነፃ ከወጡ በኋላ ይሄ ነበር ይሄ አንተ ነበር የሚል ነገር ከመጣ አፍሪካ እርስ በርስ ሊተላለቅ ይችላል ተብሎ በርካታ በወቅቱ የነበሩ የአፍሪካ መሪዎች አስበውበት ተቀምጠው በርካታ ነገር እንትን ብለው አውጥተው አውርደው ያጸደቁት ህግ ያንን ጥሶ ኢትዮጵያን በዓለም አቀፍ ደረጃ እንደ ፓራያ ስቴት ያስቆጠረ በብዙዎች ዘንድ እጅግ አደገኛ የሆነ ሀገር እና በአላማና መርህ የማይመራ ስርዓት እንዳለ ሀገሪቱ ውስጥ ለዓለም ያሳየበት የነበረ ነው። እውነት ለመናገር ሀገሪቱ ውስጥ ያሉ ተቋማት ጭምር
ሁኔታውን የሚያውቁት አይመስልም ነበር በወቅቱ ማለት ነው። ያ ምን አመጣ? የሶማሌላንዱ ጉዳይ አንካራ ድረስ ሄደ። ግብጽን ወደ ቀጠናው እንድትመጣ አደረገ። በሶማሊያ የሚገኘው የኢትዮጵያ ወታደርና የኢትዮጵያ ሰራዊት ላይ የፈጠረውን ነገር ተመልከት። በግብጽ በኤርትራና በሶማሊያ መካከል የፈጠረውን የሶስትዮሽ ስምምነትን በወታደራዊ ስምምነትን ተመልከት። የቱርክን ፕሬዘንስ በቀጠናው ላይ ሶማሊያ ወታደሮቿን አቅሟን እንድትገነባ ጸረ ኢትዮጵያዊ የሆኑ አመለካከቶች በሶማሊያ በከፍተኛ ደረጃ እንዲያድጉ በቀጠናው ላይ ኢትዮጵያ እንዳትታመን በበርካታ ሀገራት ኢትዮጵያና የኢትዮጵያ አገዛዝ በምን አይነት መንገድ እንዲታይ እንዳደረገ ግልጽ ነው። እስከዛሬ ድረስ ብቻ አይደለም በቀጣይ እሱ ያደረጋቸው ነገሮች የሚያመጡትን ፖለቲካዊ ራሚፊኬሽኖች እና ጂኦፖለቲካዊ ቀውሶች ስናፍስ ነው የምንኖረው መሳይ። ይሄ ግለሰብ የሚያደርጋቸውን ዛሬ የሚሰራቸው ስራዎች የሚያስከትሉትን ነገር ማለት ነው። ዛሬ ከአማራ ጋር የሚያደርገው ጦርነት በቀላሉ ሂል የሚያደርግ አይደለም። ከትግራይ ጋር ያደረገውና አሁንም ለማድረግ እያደረገ ያለው ነገር በሀገሪቱ አጣፈንታ ላይ የሚደቅነው አደጋ ቀላል አይደለም መሰል። ኤርትራ ጋር ደግሞ ጦርነት ውስጥ ከገባ ለሚኖረን ቀጣይ ሁኔታ በእነዚህ ሀገራት ጋር እንግዲህ አብረን የግድ ተሳስረን ልናድግ ልንለማ በጋራ ልንኖር የሚገባንን ህዝቦች በምን አይነት ሁኔታ ውስጥ እየከተተ እንደሆነ ትመለከታለህ። ያገዛዝ ህዝቡን ሀገሪቷን በምን አይነት የማትወጣው አደጋ ውስጥ እየከተታት እንደሆነ ትመለከታለህ ማለት ነው። በቀጠናው ላይ በዚህ ግለሰብ ዘንድ ከዚህ ግለሰብ ጋር ሊገናኝ የሚፈቅድ የነበረው መሪ በዓለም አቀፍ ደረጃ እውቅና የሌለው ከሶማሌላንድ መንግስት ጋር ብቻ እንዲነጋገር። በነገራችን ላይ ያውል ሶማሌላንድንም በሁለት የከፈለ ነው። መሬቱ የነበረው ሌላ ላይ ነው፣ መሬቱ ያለበት ጎሳ ሌላ ነው። እንወስደዋለን ያሉት መሬት ውሳኔውን የወሰነው ደግሞ ሌላ ፕሬዝዳንት ነው። ፕሬዝዳንቱ በኋላ ላይ በምርጫ እንዲባረር ነው የተደረገው። ተመልክተህ ከሆነ ሶማሌላንድ ላይ እስከዛ ድረስ ኢሌክሽንን ሼፕ እስከማድረግ ድረስ የኢትዮጵያ ህዝብ ግን ይሄንን አልቀጣውም። ሶማሌላንዶች ይሄን ስምምነት የተፈራረመውን ፕሬዝዳንታቸውን ቢሂን ቀጣውታል። የኢትዮጵያ ህዝብ ግን አብይን ለመቅጣት የሚችልበት እድል የለውም። ጭራሽ ሌላ ጦርነት ውስጥ ከተሃለው እያለው ነው። የኢትዮጵያ ህዝብ ምንድነው ያልተነጠቀው ነገር? የኢትዮጵያ ህዝብ ቀይ መስመር ምንድነው መሳይ? መሬት የሱ አይደለም፣ ውሃ የሱ አይደለም፣ ትራንስፖርት የሱ አይደለም፣ ተቋማት የሱ አይደሉም። ምን አለው የኢትዮጵያ ህዝብ? ምን ያልተወሰደበት? አሁን ደግሞ ድህነቱን ታክስ ሊያደርጉት it's the only place where misery is taxed. የህዝቦች ሰቆቃ ግብር እንዲከፍል የተፈረደበት ቦታ ቢኖር የኢትዮጵያ ህዝብ ለመራቡ ግብር እንዲገብር እየተጠየቀ ያለ ህዝብ፣ ለረሃቡ ግብር እንዲገብር የተጠየቀ ይሄ ህዝብ በርግጥ እነፊታራ ላይ ገበየው የሞቱለት ሀገር ነው ወይ ይሄ ሀገር? እነዛ አንጋፋ አባቶች ዋጋ የከፈሉለት ሀገር ነው ወይ? በሚስት በርስት እና በልጅ በእምነት መጣ ነበር ያሉት። ርስቱም ሚስቱም ልጁም ቤቱ የኢትዮጵያ ህዝብ አይደለም ዛሬ ሁሉ። ይሄ ህዝብ ምን ቀረው መሳይ? ሀገሩ ተወራ። ህዝቦቹ እርስ በርስ በእንደዚህ አይነት ማህበራዊ ትስስሩ ፈርሶ የሀገር ሉዓላዊነት በዚህ ደረጃ ተጥሶ እርስ በርስ እየተላለቀ ሀገሩ ህዝብ እየተራበ በዛ ላይ አብይ የተዋጋውን ጦርነት ግብር ከፍላለ ተባለ። የኢትዮጵያ ህዝብ የጦርነቱን ኮስት ነው የኢትዮጵያ ህዝብ ላይ አብይ የጫነው። ማንም ይከፍለው ግብሩን? አብይ ይዋጋል፣ ነገም ከኤርትራ ጋር ዋጋለው ከትግራይ ጋር ዋጋለው እያለ ነው። የኢትዮጵያ ህዝብ ደግሞ ትከፍላለ ግብሩ። ከታም ጥቼ እንዴት ሰው ድህነቱን ግብር ያስገበር አገዛዝ ነው ያገዛዝ። እኔም ማውቀው ዜጎች ወደውና ፈቅደው ለሀገራቸው ባላቸው ሉዓላዊነትና ታማኝነት ሰላምና ደህንነትን ሳያስከብር ተቋማዊ አገልግሎትን ሳይሰጥ ቤትህን እያፈረሰ አዋርዶ አደሂቶ ተቋማቶችን ሰላምህን ነስቶ ከዛስ ግብር ትገብራለህ። ከምን? ከድህነት ትገብራለህ። በቀጣይ እንግዲህ ይሄንን ግብር የአይኤምኤፍን ሙሉ የካንትሪ ሪፖርት እያየሁት ነበር። ሙሉ ካንትሪ ሪፖርቱን ስመለከተው ወደ 50 ምናምን ገጽ ነው። በግብር ጀምሮ በግብር ይጨርሳል። ታክስ 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 the poor የኢትዮጵያን ድህነት ታስገብራል። ምክንያቱም እየተዋጋህ ነው። there is no free lunch
ያንተን የጦርነት ገንዘብ መክፈል ያለበት የኢትዮጵያ ህዝብ ነው። ሳይበላ አዎ ሳይበላ አሁን ይኸውልህ ታይትን ዘ ፔልት ነበር የሚባል ቀበቶን አጥብቅና ምሳ ዝለል ቀበቶን አጥብቅና ቁርስ ዝለል ነበር የሚባለው። አሁን እኔ እንግዲህ ቀበቶ ጠብቆ የሚቆም ረሃብ አይደለም። አሁን ራሳችንን ሰውነትን ዳይጀስት የሚያደርግበት የሚበላበት ጊዜ ከአምስት ኢትዮጵያውያን አንዱ በረሃብ በከፍተኛ ረሃብ ሊሞት የሚችልበት ሁኔታ እንደሚኖር 25+ ሚሊዮን ህዝብ ለከፍተኛ ዲዛስተር ሊጋለጥ እንደሚችል IMF አስቀምጦታል። ኢመርጀንሲ ነው የሀገሪቱ ሁኔታ በሚል የገለጸ ነው። ቀላል ሰብአዊ ቀውስ አድርጋችሁ አትውሰዱት ወበዝ ቀላል ሰብአዊ ቀውስ አድርገን ልንወስደው በዚሁ ትግርቱ ወደ ኢኮኖሚ ጉዳይ እንምጣ። በጣም አስደንጋጭ ነው። እንግዲህ እኔ ግራ የሚገባኝ ነገር አሁን ቀደም ሲል ስሜት ውስጥም የሚከት ነው። እነዛ ታላላቅ ኢትዮጵያውያን ለዚህች ሀገር እኮ የተከፈለው ዋጋ ትልቅ ነው። ትልልቅ ኢትዮጵያውያን የፈሩበት ዓለምን የትኛውም የዓለም ቦታ ሄደው የኢትዮጵያን አንገት ቀና የሚያደርጉ ሰዎች ስማቸው የከበደ ታሪክ ላይ የገዘፉ ሰዎች በተፈጠሩባት ሀገር አንድ ይሄ ሰውዬ ከየት የመጣ የአባቱን ታሪክ ምናምን ተውን ታሪክ የማያቅ እኔ በርግጥ በዚህ በሚዲያ ላይ መባል የሌለባቸውን ቃላት ጠርተን ብንለው ደስ ይለኝ ነበር። እውነቴን ነው። በጣም አንዳንድ ጊዜ መባል የሌለባቸው ቃላትንም ጠርተን ይሄ ሰውዬ ኢትዮጵያ ላይ ያመጣው መከራ ወይ ዕውቀት የለው ወይ ያገሩን ታሪክ አቅ ወይ ህዝቡን በደንብ አይረዳም ከየትም ልቅምቅም ብሎ መጥቶ እንዲህ አይነት ሀገሪቱን መከራ ውስጥና ቀውስ ውስጥ ሲከት ስናይ እሱ ሳይሆን እኛንን ይሄ ሰውዬ ይሄንን ያህል ጊዜ እንዲቆይ መፍቀዳችን ለማንኛውም እንዲህ ዝም ብሎ መበሳጨትና እንደዚህ ዝም ብሎ መብሰልሰልና መብገንገን አይደለም። ስራ መሰራት አለበት። ይሄ ሰውዬም በእንብርክክ ነው የገባው፣ በእንብርክክ ይወጣታል። ይሄንን ነገር መሰራት አለበት። ስራዎችም እየተሰሩ ነው። ነገር ግን እንደው የኑሮውን ሁኔታ እንምጣ። ትንግርቱ ሰሞኑ ምን ሰማቸው ነገሮች ያው አንገት የሚሰብሩ ናቸው። ይሄ የግብር ዛሬ ፓርላማ ያጸደቀው እንዳልከውም ድህነትን ታክስ ማድረግ መብላት ያቃተን ሰው ግብር ክፈል ማለት ይሄ የጭካኔም ጭካኔ ነው። የኢትዮጵያ ህዝብ ላይ ከዚህም በላይ መዓት እየመጣ ነው። ከዚህም በላይ የመብራት ግብር ብቻ ሳይሆን ቫት ክፈሉ እየተባለ ነው። የመብራት ቆጣሪ ትከፍላለ፣ የኪራዩን ትከፍላለ፣ ከዛ በኋላ ቫት ትከፍላለ። ኦሮሚያ ክልል 15 መዋጮ ነው ያለው ተብሏል። ከግብር ሌላ 15 አይነት መዋጮ አለ። በሲዳማ ክልል የሞተር ሳይክል ግዢ መዋጮ ተብሎ ህዝቡ እንዲያዋጣ ተደርጓል። የፓርቲ ጽፈት ቤት መገንቢያ የሚሊሻ ምናምን የኢትዮጵያ ህዝብ መዋጮ አልቋል። አይደለም ግብሩ እኮ ምድር ላይ ታይቶ ማይታወቅም ነው። ትላንት አልነበረም፣ የትም አልታየም። ዛሬም በዚህ አይነት ሁኔታ የሚጠቀስ ሀገር የለም። ኢትዮጵያ ብቸኛ ሀገር ናት በዚህ አይነት አገዛዝ። ስለዚህ የኑሮ ሁኔታው እጅግ እየከፋ ነው፣ በጣም እየከፋ ነው። ሁሉም ቦታ ራብ ገብቷል። አዲስ አበባ ሰዎች ቤታቸው በራብ እየሞቱ ነው። ታዲያ የመጨረሻው ሰዓት አልደረሰም ወይ? ይህ ህዝብ የፈዘዘበት ማለት ድንዛዜ ውስጥ የገባበትን ምንጭቅ ብሎ የሚያወጣ ከፍተኛ ሀገራዊ ቀውስ እየመጣ ነው። ኢኮኖሚው የሰሞኑ ሪፖርት ይሄንን ነው የሚያሳየው። ስለዚህ ትንግርቱ ምንድነው የሚጠበቀው? ኢኮኖሚው እዚህ ላይ ከደረሰ በኋላ ሰው የሚጠብቀው ነገር ነፃ አውጪ እየጠበቀ ነው። መሳይ እንግዲህ የቀደም እንግዲህ ይቅርታ ጠይቃለሁ በምሳቄ በነገራችን ላይ የሳኩት ግለሰቡን አስመልክቶ በተናገርከው ነው እንጂ ስሜትህን እኔንም ጎርቶኛል፣ ከልብ አሳዝኖኛል። የአንዳንዴ ስክሪን ብታደርግ ብትጮህ ማይወጣልህ ስሜት ማለት ነው። ታግለህም በቂ ነገር ያደረክም ማይመስልህ ሁኔታ ውስጥ ስላለን ማለት ነው። ህመሙ ቀላል አይደለም። ህዝባችን ደግሞ በምን አይነት አሰቃቂ ሁኔታ ውስጥ መሳይኔ በርካታ የፉድ ሴኩሪቲ ላይ የተሰሩ ጥናቶችን አንብቤያለሁ። ኢትዮጵያ ውስጥ የነበሩ የረሃብ እና በኢትዮጵያ ረሃብ ላይ የተሰሩ በርካታ ጽሁፎችን አንብቤያለሁ። እንደ ደሳለኝ ረሃመቶ መስፍንም ሌሎችም ያጠኗቸውን በርካታ ጥናቶች ማለት እንደ ረሃብ የከፋ ሞት የምትሞትበት ነገር የለም። ከሁሉም የከፋ ሞት ነው ረሃብ እና በርካታ በተለይ በሰሜን በተለያዩ ጊዜያቶች ተነስተው የነበሩ ረሃቦችን ስትመለከት የነበረው ሁኔታ በጣም ያማል መሳይ። ሞርታሊቲው በተለይ ፋሚን የሚባለው ደረጃ ላይ ሲደርስ
ከፍተኛ የሆነ ሞርታሊቲ ሬት አለው እና እንስሳትና ህዝብ አብሮ ነው የሚያልቀው። አርሶ አደሩ በሬን በማርስበትን በሬ እንዴት እበላለሁ እያለ ነው የሚሞተው። በሬውም አርሶ አደሩም ነው አብሮ የሚያልቀው። ዛሬ ያለው የረሃብ ሁኔታ በከተማ ላይ በጣም በከፍተኛ ደረጃ በነገራችን ላይ ድጋፍ የሚያደርጉ ኃይሎች እንግዲህ ከዚህ በፊት የሚያገኙትን ለጂዲፒ 10-12% የሚደረገው ድጋፍ ከውጪ የሚመጣ ድጋፍ ነው። ያ ግራንት አሁን ወደ 4% ከጂዲፒው አሽቆልቁላል የሚል ነው። ይሄም ከፍተኛ የሆነ ሰብአዊ ኪሳራና ከሰብአዊ ቀውስ በዓለም አቀፍ ደረጃ ሊያመጣ የሚችል እንደሆነ እየተነገረ ነው ያለው። የዓለም አቀፉ ደግሞ በተለይ በዚህ በሰብአዊ አቅርቦት ድጋፍ ላይ የሚደረገው ነገር በከፍተኛ ደረጃ እየተቀየረ ነው ያለው። ሀገራት ወደ ራሳቸው ኢንተርናል ፖሊሲ እየገቡ ነው ያሉት እና አሜሪካን ጨምሮ በዓለም አቀፍ ደረጃ የሚያደርጉትን ሰብአዊ ድጋፍ በከፍተኛ ደረጃ ነው እየቀነሱ ያሉት። ይሄ በጣም ከፍተኛ በተለይ እንደ ኢትዮጵያ ላሉ በውጪ ሀገረ መንግስታት ላይ ዲፔንደንት የሆኑ ሀገራት በጣም በከፍተኛ ደረጃ ተጋላጭ እንደሚሆኑ ጥያቄ የለውም። አሁን ኢትዮጵያ ውስጥ ያለው ረሃብ ሪል ተጨባጭ ህዝቡ በየቀኑ እኔ ስናገረው ሳይሆን ሌላውም ሲናገረው ሳይሆን ሚዲያው ሲናገረው ሳይሆን በየቤታችሁ ቴብላችሁ ላይ ያለው ነገር ምንድነው የምትበሉት? ምንድነው ልጆቻችሁን የምታበሉት? የመንግስት ሰራተኛውን በተመለከተ የመንግስት ሰራተኛው እንግዲህ የሰራተኞች ማህበር ፕሬዝዳንቱ ወጥተው ሰራተኞቻችን ይሰለፋሉ ምሳ ሰዓት ላይ እንግዲህ ፓርላማው ጊዜ ካለው ወስጄ ላሳይ ይችላል ነው የሚለው። እንግዲህ ፓርላማው ምን ያህል ከህዝብ የተነጠለ እንደሆነ በዚህ ማወቅ ትችላላችሁ። ከህዝብ መነጠሉን ማለት ነው። እንግዲህ ሰራተኛው ተርቦ ቀን ላይ ምሳ ሰዓት ላይ ሆቴሎች ጋር ሄዶ ምግብ ተሰልፎ ከሆቴል የሚወጣውን ምግብ የሚጠይቅበት ደረጃ ላይ እስከመድረስ ድረስ ሄዷል ማለት እና በምን መንገድ ነው እነዚህ ሰዎች ሀገሪቷ ውስጥ ተአምር ነው ኢትዮጵያ ውስጥ እድገት ሳይሆን ተአምር ነው ሀገሪቱ ውስጥ ያለው የሚሉ ሰዎች እንግዲህ ይሄንን ተአምር በምን አሳቁት ነው ጥያቄ። ያለ ጠንካራ ሲቪል ሰርቪስ እና ቢሮክራሲ በተለይ ታዳጊ ሀገራት እንደ ኢትዮጵያ ያሉ ሀገራት በምን አይነት መንገድ ነው ብልጽግናቸውን የሚያረጋግጡት? የተራበ ሲቪል ሰርቫንት ይዘህ ነው ብልጽግናን የምታረጋግጠው? ደሃን ታክስ እያደረክ ነው ብልጽግናን የምታረጋግጠው? የነሱ ሌክዠሪ ፕሮዳክቶች እኮ የነሱ ሌክዠሪ ኢንቨስትመንቶች እኮ ፕሮጀክቶቻቸው እነዚህ ፋንሲ ፕሮጀክትስ ለአንድ ደቂቃ አልተቋረጡ። ግን የሀገሪቱ ህዝብ ቢረገፍ በነገራችን ላይ ሲቪል ሰርቫንቱን እንዴት እንደሚመለከተው ባለፈው በኢትዮጵያ ቴሌቪዥን ላይ የሰጠው ቃለ መጠይቅ ላይ ምን ይላል መሰለ? ሀገራት ሌበር አላቸው ይባላል። በጣም በተደጋጋሚ ብዙ ሊቃውንት እንደዚህ እያሉ ሲያወሩ ሰማለሁ። ይሄ ሌበር አሁን በኤአይ እና በቴክኖሎጂ እየተተካ ስለሆነ ልንመካበት አይገባም። ስለዚህ እኔ እንደ አሴት አላየውም ይላል። ምን ማለት ነው? የኢትዮጵያ ሲቪል ሰርቫንት ሐኪሙን አስተምረነው ልንቆጣጠረው አንችልም የፈለገበት ሀገር ሊሄድ ስለሚችል። ስለዚህ አይጠቅመንም ሐኪሙ። ለዛ ነው ለሐኪሙ ማንከፍለው፣ ለመምህሩ ማንከፍለው ለዛ ነው። ምክንያቱም በኤአይ እና በሮቦት ነው ቀይራለሁ ሀገር ብሎ የሚያስበው ግለሰብ ነው። ሌሎች ሀገራት እንኳን በዚህ ደረጃ አልተመጻደቁም አይደለምና በአስከፊ ሁኔታ ውስጥ ያለ ማህበረሰብ ቀርቶ ማለት ነው። አየህ ከሀገሪቱ ኮምፕሊትሊ የተነጠለ ዲስኦሪየንትድ የሆነ ግለሰብ ነው ሀገሪቱ ላይ ያለው። የኢትዮጵያን ህዝብ አይመስልም አብይ አህመድ። የኢትዮጵያን ህዝብ ኑሮ አይመስልም። የኢትዮጵያ ህዝብ የወጣበትንና የወረደበትን ታሪኩን፣ እሴቱን፣ ባህሉን አይመስልም። አገኘ ተቋማቱ ለሱ ነው የሚያገለግሉት። ሊቃውንቱ ያጨበጭቡለታል፣ የሃይማኖት አባቶች ያጨበጭቡለታል። ምክንያቱም ይከፍላቸዋል። እንደዚህ በፈለጋቸው 10 ሰከንድ ውስጥ የፈለገውን ነገር ይናገሩለታል። because he pays them ገባ። በዚህ ደረጃ ሀገሪቱን ሲቆጣጠር የጦር ኃይሎቹ የሚሞቱት ለሱ ነው። ሐኪሞቹም ያጨበጭቡት ለሱ ነው። ዘፋኙና ሙዚቃው ሀገሩን አስረክቦ ከሱ እየተመጸወተ የሚኖር ነው። ሁሉ ነገር እሳቸው ስለፈቀዱ ጥሩ ውሃ እንጠጣለን፣ እሳቸው ስላኮረፉ ዛሬ ውሃ የለችም የሚል ማህበረሰብ እንዲፈጠር እያደረገ ነው ያለው። ዲስኢምፓወርድ የሆነ በምድር ላይ በዚህ ደረጃ ፓወርለስ የሆነ ማህበረሰብ ላታገኝ ትችላለህ። ባይዘው ከኛ አቅም የላቸውም፣ መንግስታቸው ደካማ ነው የምትላቸው ሶማሌዎች በጣም ጠንካራ ህዝቦች ናቸው። በጣም ጠንካራ ህዝቦች ናቸው። ቢያንስ በዚህ አይነት አስከፊ ደረጃ ሁሉ ነገራቸውን ባገዛዝ ሮብ ተደርገው ኬንያዎችን ወሰድ በነጻነት ትግል የደገፍናቸው ያገዝናቸው ህዝቦች
ተቋማትን እንዴት እንገንባ እያሉ ኬንያን ኤርዌይስ በመገንባት ሂደት ውስጥ የኢትዮጵያ ነገስታት ከፍተኛ ድጋፍ አድርገውላቸዋል። የኬንያ ደህንነትና ሰላምን ሴኩሪቲውን ጸጥታውን በማዋቀር ሂደት ውስጥ ከፍተኛ ድጋፍ ተደርጎለታል። ዛሬ ምን ውስጥ ነው ያለው የኬንያ ህዝብና ሀገር? ምን ነካው የኛ ህዝብ? ሰው እየራበው ቤቱ እየፈረሰ ተቋማቱ እየፈረሱ ሰላም አጥቶ በዚህ ደረጃ ደግሞ ለጸጉርህ ግብር ትከፍላለህ ሲባል ነው አድዋን ብንዘክረው ምን ይረባናል? ባንዲራውን ብንለብሰው ምን ይጠቅመናል? ስለኛ መኖር አይደለም ወይ የተከፈለው ዋጋ? ሀገር ውስጥ የኛ አልነበረም ወይ? አየህ ሀገር አለን፣ ሰዎች ነን፣ ክብር ይገባናል፣ አባቶቻችን ለዚህ አልሞቱም ለማለት ዛሬ የሚከፈል መስዋዕትነት ነው። ላርጅሊ የፋኖ ትግል እውነት ለመናገር ሀገርን ሪክሌም ለማድረግ ሀገር አልባ ላለመሆን የሚደረግ ትግል ነው። ባይዘው መሳይ ስቴትለስ ሆነን እንዳንቀር አገዛዙ የጨከነ ነው ሊያጠፋ በዛ ደረጃ የቆረጠ ረሃባችን ለሱ ሳቅ ነው። የረሃብ ጉንፋን የህፃናት ረሃብ ጉንፋን ለሱ ሳቅና ተድላ ነው። ፖለቲካ ይሰራበታል እና በዚህ ደረጃ ከህዝብ የተነጠለ ማህበረሰቡን በዚህ ደረጃ አቅም አልባ ያደረገ ተቋማትን ያዋረደ ሁሉን ነገርና ሁሉን የሀገሪቱን ሀብትና ንብረት ለሚፈልገው ዓላማና ለጦርነት ዓላማ ብቻ ግብአት እያዋለ በዚህ ደረጃ ሀገር ላይ የተጫወተበት እንዳለ ትመለከታለህ። ስለዚህ እያንዳንዱ ሰው ሚና አለው ነው መሳይ። ሚዲያው አንተ የምትሰራው ስራ ቀላል አይደለም። እኛ የምናደርጋቸው ስራዎች የምንሰራቸው ትግሎች ቀላል አይደሉም። ሊቃውንት እያንዳንዱ ማህበረሰብ ለምሳሌ ሬሚታንስ በዚህ ዓመት 7.1 ቢሊዮን ዶላር ነው የሰበሰበው። ማን ነው የላከው? ይሄን ብር ዲያስፖራው ነው የላከው በመንግስት ተቋማት ኦፊሻል ሬሚታንስ ነው ማለት። በቀጣይ 6.9 ቢሊዮን ነው አሁን የሰበሰበው። በቀጣይ 7.9 ቢሊዮን ዶላር ለመሰብሰብ እቅዳለሁ። ኒርሊ ወደ 8 ቢሊዮን ዶላር ለመሰብሰብ ነው ሬሚታንስ ያቀደው። 8 ቢሊዮን ዶላር የሚልክ በውጭ ያለ ኃይል አለ ማለት ህዝባችንን የሚያስጨርሰው እሱ ነው። ለዚህ አገዛዝ ዱላ እያቀበለ መሳሪያ እየገዛ ድሮን እየገዛ ሬሚታንስ በኦፊሻል ቻናል እየላከለ አገዛዙ ማለት እንግዲህ በዚህ ደረጃ በውጭ ሀገር ኦፊሶች አሉት ሬሚታንስ ቻናሎችን ከፍቶ ይሰራል። በህገወጥ መንገድም የሚሰራው እሱ ነው፣ በህጋዊ መንገድም የሚሰራው እሱ ነው። በዚህ ደረጃ የተደራጀ ሌባ ነው የመጣብን። ይሄንን አገዛዝ ለመቅጠም የሚያስችል ንቃትና አደረጃጀት በጣም አስፈላጊ ነው። ባይዘው በተለመደውና በጥንታዊ መንገድ የምንሄድ ከሆነ የምናደርጋቸው ትግሎች በመረጃና ትንተና ላይ ያልተመሰረቱ ከሆኑ ሊደርስብን የሚችለው አደጋ አገዛዙን ለመጣል የምናደርጋቸው ትግሎች ይሄ አገዛዝ ህዝብ ላይ ከዚህ የከፋ ነገር እንዳያደርስ ለማስቆም የሚደረገው ጥረት ረጅም ጊዜና ብዙ ዋጋ የሚያስከፍል ሊሆን ስለሚችል ረበረቡ መናበቡ ትንተናው እና የተቀናጀ ትግሉ ተጠናክሮ መቀጠል መቻል አለበት ነው መሳይ እምለው። ህብረተሰቡ ግን አቅሙን ማወቅ አለበት። መራብህ እርግማን አይደለም። ይኸውልህ ለህዝቡ ምን ብሎ ይነግረዋል መሰል? ሚራክል ነው ሀገሪቱ ውስጥ ያለው ኢትዮጵያ ውስጥ ሚራክል ነው። ህዝቡ አይኑን ገልጦ ይመልከት ይላል ህዝቡ። ህዝቡ ለረሃቡ ተጠያቂ የሚያደርገው አገዛዙን ሳይሆን ራሱን። ኢትዮጵያ ውስጥ አልቲሜትሊ ያለው የሰላም እጦት፣ ረሃብ፣ የኑሮ መከራና ስቃይ ሁሉ ፖለቲካል ፌለር የገቨርናንስ ኢሹ ፖለቲካዊ ነው። ረሃብ ፖለቲካዊ ነው። በስፍን ወልደ ማርያም ሩራል ቨልነራቢሊቲስ ቱ ፋሚን የሚለው መጽሐፋቸው ላይ አረጋገጥኩት ያሉት ነገር ረሃብ ኢትዮጵያ ውስጥ ሰው ሰራሽ መሆኑን እና ፖለቲካዊ መሆኑን አረጋገጥኩት ያሉት የኢትዮጵያ ህዝብ ረሃብ አገዛዙ በሚያደርጋቸው ጦርነቶች ህዝቡም እንዲራብ አንዳንዴ ኮንስፓይረሲ ቲዮሪን እንኳን እስከመጠቀም ልደርስ ትችላለህ። ባይዘው የሚከፍሉት አካላት አሉ ወይ ህዝቡን እንዲጨርስ ያገዛዝ ብለን እንድንጠይቅ የሚያስገድድ because አንድም የሞራል ጠብታ ግለሰቡ ላይ አንዲትም ሐዘኔታና ሲምፓቲ አታይም። የራሱ ወገንና ህዝብ እያለቀ የሚመስለው አገዛዝ እንዳልሆነ ትመለከታለህ መሳይ። ያ ደግሞ አስደንጋጭ ይሆንብሃል። ስለ ኢትዮጵያ ህዝብ ረሃብ አውሮፓውያኑ ሲጨነቁ ማየት ያማል። አገዛዙ እየካደ 23 ሚሊዮን ህዝብ ከሴፍቲ ኔት ፕሮግራም ግራጁዌት እንዲያደርግ አደረግን አለ። አይኤምኤፍ የሚያወራው ሌላ ነገር ነው። ህዝቡ የሚኖረው ኑሮ ሌላ ነገር ነው። ህዝቡ ማንን ነው የሚያምነው? በተጨባጭ ቤት ውስጥ በአይኑ
የሚያየውን ነገር ነው የሚያምነው ወይስ በቴሌቪዥን የሚነገረው ነው? እንዲህ አይነት ዳይሌማ ውስጥ ነው የኢትዮጵያ ህዝብ የገባው መሳይ። በቴሌቪዥን መጥገቡ የሚነገረው እቤት ውስጥ ድስት የሌለው ማህበረሰብ፣ የሚጣድ ድስት የሌለው ማህበረሰብ፣ ዱቄት በእፍኝ የምትሞላ ዱቄት የሌለው ማህበረሰብ፣ ከተማ ላይ የተሻለ መካከለኛ ገቢ ነበረው የምንለው ማህበረሰብ እኮ ወደ ፖቨርቲ ላይኑ ድሮፕ ያደረገው። አብዛኛው ማህበረሰባችን የሆነ ደረጃ ላይ የነበረው ማህበረሰብ ሙሉ ለሙሉ ተንከባሉ ወደ ድህነት ወለል ውስጥ ገባ። በብልጽግና ኔትወርክ ውስጥ የታጠረው ኃይል ደግሞ ዛሬ ላይ የሀገሪቷ የብልጽግና መሰላል ሆኖ የሪል ስቴቶች ባለቤት ሆነው ያገዛዙ ጋሻ ጃግሬዎች ሆነው በዛ ማዕቀፍ ውስጥ ተካተዋል። ሁለት ህዝብ ነው ያለው፣ የተራበው ማስና የጠገበው ብልጽግና። ፓርቲው ብልጽግና ነው ሲባል በፊት የመሰለኝ የሚበለጽገው የኢትዮጵያ ህዝብ ነበር የመሰለኝ። ለካ ፓርቲውን የሚቀላቀለው ነው የሚበለጽገው። ስሙ የፓርቲው አባላቱ ስም ነው። ብልጽግናው በዚህ ሰርክል ውስጥ ያሉ ሰዎች ስም ነው። ለዛ ነው አየህ ብልጽግና ያሉት ወደዚህ ወደኛ ፓርቲ ስትገቡ ትበለጽጋላችሁ። ከፓርቲው ውጪ ያለው ደግሞ ያልበለጸገው ማስ ነው። ሁሉ ነገር ነጥቋለን። ያልተጠራው ነው። እኛ የተጠራ ነው የተመረጥነው ጥቂቶቹ ነን ወደ ማለት ውስጥ ነው የተኬደው። በዚህ ደረጃ ያለ ዲቫይድ ነው አገሪቷ ላይ ያለው። እጅግ አስደንጋጭ ነገር ነው። ይሄ ህዝብ የተነሳለት ደግሞ የተነሳለት ብለን አናርቀው። ይሄ ህዝብ መነሳቱ የግድ ነው። በረሃብ መሞትን አክሴፕት ማድረግ እኔ ጤነኛ ነው ብዬ አላስብም። ትክክለኛ አስተሳሰብ ነው ብዬ አላምንም። ሰዎች ኳስችን ሊያደርጉ ይገባል። ለመራባቸው አገዛዙን ተጠያቂ፣ ለሰላም እጦታቸው አገዛዙን ተጠያቂ፣ ለድህነታቸው አገዛዙን ተጠያቂ፣ ቤታቸው ሲፈርስ ለመፈናቀላቸው አገዛዙን ተጠያቂ ማድረግ አለባቸው። እያንዳንዱ ሰው እየከፈለ እየተገለ እየተባበረ በጋራ ሀገሩን ከዚህ ቡድን ነፃ ለማውጣት ከዚህ ቡድን እጅ ነፃ ለማውጣትና ሀገሩ በህግና ስርዓት የምትመራ ለሁሉም ፍትህ የሰፈነባት እኩልነት የሰፈነባት ሀገር እንድትሆን ማድረግ የእያንዳንዳችን ሚና ነው ብዬ ነው ማስበው። መሳይ አይ ቲንክ በአንድ ክፍል እንደምትለቀው ተስፋ አደርጋለሁ። እንለቀዋለን። አንዴ መጨረሻ ግን እንደው ከመለያየታችን በፊት ይህን ያህል ትልቅ ነገር ነው ብዬ ሳይሆን ግን እንደው ከአብይ አህመድ ጋር የተጠጉ ባለስልጣናት መጨረሻቸው እንደው ህዝብ የሚቅር ሳይላቸው ህዝብን እንደበደሉ እንግዲህ ከዚህ በኋላ ያው የፈጣሪ ስራ ነው፣ በፈጣሪ ስራ ውስጥ መግባት አያስፈልግም። ነገር ግን የምንሰማቸው ነገሮች ስላሉ ነው። አሁን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ጉዳይ ነው። አቶ አገኘሁ ተሻገር ባለው መረጃ ጤናው እየተሻሻለ አይደለም፣ ከፍተኛ ችግር ውስጥ እንዳለ በተለይ ከአይምሮ ጋር በተያያዘ የገጠመው የአደጋ የመርሳትና ሌሎች ችግሮችን እንደዚሁም ሌላ በጣም ጠንከር ያለ የጤና ችግሮች እንደደረሱበት ነው የሚነገረው። ያንን ተከትሎ የፌዴሬሽን አፈ ጉባኤን ምክትሏን ወደ ዋና በሱ ቦታ ለማድረግ እንቅስቃሴ መጀመሩን እየሰማን ነው። እንግዲህ ማረጋገጫ አላገኘንም፣ ግን እንዲያነ ጭምጭምታዎች አሉ። ስለዚህ አገኘሁ ተሻገር ጤናው እንዳልተሻሻለና የበለጠ አደጋ ውስጥ እየገባ መሆኑን የሚያሳየው በሱ ቦታ ሰው እየተፈለገ ወይም ደግሞ ምክትሏ የሱን ቦታ እንድትይዝ ሊደረግ መሆኑን የሰማነው ነው። ይሄ ሊቀየር ይችላል አናቅም። ነገሮች ተቀይረው ደግሞ አገኘሁ ተሻገር እያነከሰም ቢሆን ለፖለቲካ ወይም ደግሞ ይሄንን ወሬ ለማጥፋት ተብሎ ዝም ብሎ በምንም የማያቀን ሰው በምንም ነገር የደነዘዘን ሰው ቦታ አምጥቶ ሊያስቀምጡት ይችላል። ዋናው ነገር እውነተኛው መረጃ ግን ጤናው በከፍተኛ ሁኔታ ችግር ውስጥ እንዳለ ምናልባትም በሌላም ነገር ከሆነም ልንሰማ የምንችለው ነገር ይኖራል። ግን እንደው እዚህ ጋር እንደው ትንግርቱ እንደነዚህ አይነት ሰዎች ህዝባቸውን አስፈጅተው ህዝባቸውን እንደ ምንድነው አንገቱን ለአራጅ ሰጥተው አብረው ደንሰው መጨረሻቸው በእንደዚህ አይነት ሁኔታ ሲጠናቀቅ ከዚህ የማይማሩ ደግሞ ሌሎች አሉ። አሁንም ከአብይ አህመድ ጎን የተሰለፉ ለዚህ ሰውዬ ምርኩዝ የሆኑ ለዚህ ሰውዬ ምንጣፍ ሆነው ህዝባቸውን ለከፍተኛ እልቂት እየዳረጉ ያሉ የአማራ ስም ይዘው አማራን እያስፈጁ ያሉ ሰዎች በአርቲስቱም ሄድ በሌሎች ነገሮችም በተለያዩ የሙያ ዘርፎች ውስጥ ያሉ የአማራ ተወላጆች እንግዲህ ከአገኘሁ ተሻገር መማር ካለባቸው አሁን ነው መማር ያለባቸው። በጣም ጊዜው እየረፈደ ነው። አሁንም በእርግጥ ይጠበቃሉ። አሁን ላይም የሚወስዱት እርምጃ በተወሰነጃ የዚህን ሰው የእድሜ ለማሳጠር ይጠቅማል። ግን እነዚህ ሰዎች አሁንም አንቀላፍተዋል። አብረን ከአብይ ጋር መቃብራችን አንድ ይሁን ያሉ ነው የሚመስለው።
ለማንኛውም አገኘው ተሻገር ላይ የደረሰውን እንግዲህ ዝርዝሩን ትክክለኛውን መረጃ ስናገኝ ይፋ እናደርጋለን። አገዛዙ ደብቆታል። መደበቅ የሌለበትን የደበቀው ይሄ ሰውዬ የት አለ? የት ገባ? እሱን የበላው ጅብ አይጮህም። ለማንኛውም በዚህ ዙሪያ ላይ ባለስልጣናትም ሆነ ሌሎች አካላት ውሳኔ ይወስኑ ዘንድ አሁን እድል ከበራፋቸው ትገኛለች። ይሄን ካልወሰኑ መጨረሻቸው በጣም አጉል እንደሚሆን ግን ምንም ጥርጥር የለውም። ወል ስላገኘው ያን ያህል ሬሌቫንት ነው ብዬ አላስብም። ስለሱ ማውራት እውነት ለመናገር የአማራ ህዝብ እነዚህን አይነት ሰዎች እንደዚህ አይነት ፈረሶችን ነው ሲታገል የኖረው። አሁንም ለህግና ለፍትህ መቅረብ አለባቸው ብሎ ከሚያስባቸው ሰዎች እንደናገኘው አይነት ሰዎች ናቸው። ምክንያቱም ከዚህ አገዛዝ ጋር ሆነው የራሳቸው ህዝብ ላይ እንግዲህ የራሳቸው አማራው የራሳቸው ህዝብ ነው ብለን ካሰብን በእርግጥ እነሱ አማራዎች አይሉም በነገራችን ላይ ግን ደግሞ ይሄ ጦርነት ሲታወጅ በዚህ ህዝብ ላይ ይሄንን ጦርነት እያሳለጡ ያሉ ልክ በኮሎኒያል ጊዜ ከኮሎኒያሊስቶች ጋር ይተባበሩ እንደነበሩ አይነት ኃይሎች ዛሬ ላይም ይሄንን ህዝብ በማስወጋት ረገድ የግንባር ቀደም ሆነው ህዝብ እያስፈጁ ያሉ ናቸው። እነዚህ እንግዲህ ለፍትህና ለፍርድ የምንፈልጋቸው ናቸው። የአማራን ህዝብ እድሜ ልካቸውን የሚፋረዳቸው ሰዎች ናቸው። እነዚህ ሰዎች የመዳን እድል የላቸውም። እንዳልከው ኦርፋን ናቸው። ኦርፋን ከሆኑ ደግሞ አገዛዙ ከማህበረሰባዊ እድል ነበራቸው ነው ህብረተሰባዊ ቤዝ ነበራቸው። ህብረተሰቡን ይዘው መታገል ይችሉ ነበር። ግን ከህዝቡ ጋር የቆሙት ሰዎች በምን አይነት ሁኔታ ውስጥ በእስር ቤት መከራቸውን እና ዋጋ እየከፈሉ እንዳሉ ታውቃለህ። እነዚህ ግን ከአገዛዙ ጋር መቆምን የመረጡ ናቸው። መጨረሻቸው ምን ሊሆን ይችላል? አገዛዙ በነገራችን ላይ እነዚህን ሰዎች ይዞ መቀጠሉ አዋጭ አይደለም። ለአገዛዙ አያዋጣው። ምን ይሰሩለታል? ወሬ ሊያቀብሉ ይችላሉ ብሎ እንደውም ይጠረጥራል። ኦኬ፣ ምክንያቱም ለአገዛዙ እነዚህ ሰዎች ጠላት ናቸው። ታዬ ነገረን ታስታውሳለህ? ቹቹ አለባቸው ጋር ደወልኳል። ቹቹ የዛኔ የአማራ ክልል የብልጽግና ምናምን ኃላፊ ነው። የብልጽግና ሳይሆን ያኔ አዴፓ የሚባለው ድርጅት ነበር የነበረውና አብይ አህመድ ከጠላቶቻችን ጋር እንዴት ትደዋወላለህ አለኛል። እንዴ ወንድሞቻችን ናቸው አልተባለም እንዴ? እንዴት ጠላቶቻችን? በቃ የአማራ ልሂቃን ሁሉ ጠላቶቻችን ናቸው ማወቅ አለብን። ስለዚህ ከነሱ ጋር መገናኘት የለብንም አለኝ ይላል ታዬ። እነዚህ ሰዎች ኤልሚ ቦፋ ዶፉ ማተ ብለዋል። የእባብ ልጆች እባብ ናቸው ተብለው በጠላትነት የሚፈረጁ በአገዛዙ አይን የሚታዩበት መንገድ የተለየ ነው። በጠላትነት የሚተፈረጁ ናቸው። ህብረተሰቡ ደግሞ የአማራ ህዝብ ላይ ለሚደርሰው እልቂት ሁሉ ተጠያቂ ናቸው፣ ኃላፊነት አለባቸው ብሎ የሚፈልጋቸው በፍትህ መቅረብ አለባቸው፣ ለፍርድ መቅረብ አለባቸው የሚላቸው ግለሰቦች ናቸው። አገዛዙ በየትኛውም አይነት መንገድ ቢያስጠጋቸውና ቢያስጠልላቸው አንዳንዴ በርደን ይሆኑበታል። እነዚህ ማህበራዊ ቅቡልነት የላቸው፣ ሄደው ህዝቡን ሊያሳምኑ አይችሉም። እዚህም ቢሆኑ ምናልባት መረጃ ሊያቀብሉ ይችላሉ። ስለዚህ እነዚህ ሰዎች አንድ በአንድ ለቃቅሞ ማስወገድ እንጂ ምን ልታረጋቸው ትችላለህ? በቃ ዲስ አር ላይክ እንዳልኩ የአሜባን ያህል እንኳን ክብር የሚሰጣቸው አይደሉም። መጨረሻቸውን ፕሪዲክት ልታረጋው ትችላለህ። ባለ ፖለቲካል ሬሌቫንስ እኮ ነው የምትቀጥለው። የፖለቲካ ሰርክል ውስጥ ለአብይ አህመድ ጥቅም ማትሰጥ ከሆነ ለምሳሌ አሁን ትግራይ ላይ ለሚጀምረው ጦርነት ጥቅም ይሰጡኛል ያላቸውን ሰዎች አስቀድሞ መልምሏል። ወደ ራሱ ለማስጠጋት ጥረት ሲያደርግ ተመልክቷል። እነዚህም አማራው ላይ ጦርነት ለማስጀመር ጠቀሙት፣ ግን ጦርነቱ እሱም ይቆጣጠረው አልሆነም አሁን። ስለዚህ ምንም ጥቅም የላቸውም፣ ፋይዳ የላቸውም። ኦፍ ኮርስ አሁን የዚህ ምክክር ኮሚሽኑ ውጤትና ሪኮሜንዴሽን እስኪጸድቅ ድረስ ሊያቆያቸው ይችላል። ከዛ በኋላ ግን ጀነራሎቹ በላቸው ባለስልጣናቶቹ በላቸው አብዛኞቹ ሬሌቫንት ናቸው ፖለቲካሊ ስፒኪንግ። ኦሬዲ ሞተዋል እና እነዚህ ሰዎች በህይወት ከለቀቃቸው መረጃ ያወጣሉ። ስለዚህ በመኪና አደጋ፣ በአውሮፕላን አደጋ፣ በህክምና ወቅት እንደሞቱ ማድረግ ነው የሚኖርበት ማለት ነው አብይ አህመድ። በዛ መንገድ ነው የሚሄዱት። ማናቀው አይደለም እኮ ማን በምን መንገድ ሊሞት ይችላል የሚለውን ነው ማናውቀው እንጂ አብዛኛው መቼ እንደሚሰናበት ግልጽ ነው ማለት ነው። ግልጽ ነው እና ብዙም በእነዚህ ሰዎች ላይና ሌሎቹ ባላቸው አሁን እነ ብርሃኑ አሁን ፖለቲካሊ አሉ ማለት ነው። መሳይ ብዙ ጊዜ ፕሮግራም ስለምትሰራበት ነው በነገራችን ላይ ምንድነው ሚናቸው? መኖራቸው ለአብይ አህመድ ምን ይጠቅመዋል? ለአብይ አህመድ የጠቀመው ጥቅም ለሌሎች ሀገራት ምናምን ሲሄድ ምን ይላቸዋል? መልቲ ፓርቲ ሲስተም እኮ ነው የምንከተለው፣
እሱ ከኢትዮጵያ ዜማ ምናምን ይሄኛው ምናምን ይላቸዋል። ልክ የሆነ ሙክት ከበጎች መሃል አውጥተህ የሰባ ሙክት እንደምታሳየው ሳምፕል አድርጎ ያሳያል። እቺ እንደውም ኢትዮጵያ ውስጥ ህብረ ብሔራዊ ፖለቲካ እንዳይኖር ለአፋኝና ለአባገነን አገዛዝ ሰዎች በምን ልክ ሊተባበሩ ይችላሉ የሚለውን ሌሰን የቀሰምንባቸው። እውነት ለመናገር ሰው በዚህ ልክ ከህብረተሰቡ ሊነጠል ይችላል ወይ ከወገኑ ሊነጠል ይችላል ወይ የሚለውንም በአንዳንዶቹ እንድንማር ያደረገ ነው መሳይ። ሰው ከዚህ አንፃር ቀጣይ ጣፈንታቸው ምን ሊሆን እንደሚችል ተገማች ነው ልልህ ነው። ግን ለኛ ብዙ ጉዳያችን ነው ብዬ አላምንም። ትንግርቱ በጣም ነው ማመሰግነው። በእውነት በጣም ነው ማመሰግነው። በጣም ነገሮች በፍጥነት እየተቀያየሩ ነው ያሉት። ይሄ ክረምትም ብዙ ነገሮችን ሊያሳየን ይችላል። አብይ አህመድም እቺን ክረምት ካለፍኩ ብሎ በጸሎትም በሴራም በብዙ ነገር ስራዎችን እየሰራ እንዳለ እናውቃለን። በርግጥ የተለየ ነገርም ካልተፈጠረ ግን እቺን ክረምት ስላለፈ ሌሎች 2 እና 3 ክረምቶች በሚቀጥለው ያያል ማለት አይደለም። ይሄን የመጨረሻ ክረምት እንዲያደርገው ትግሉ ተቀጣጥሎ ቀጥሏል። የተለያዩ ኃይሎችም ተባብረው አንድ ላይም ሆነው ይሄን የሁሉም የኢትዮጵያ ብቻ ሳይሆን የአፍሪካ ቀንድ ጠንቅ የሆነን ግለሰብ በማስወገዱ ረገድ ትልቅ ትብብር ትልቅ የአንድነት ትብብር መንፈስ ያስፈልጋልና እሱ ላይ እኛም እንደ ሚዲያ የምንጫወተው ሚና በቀጣይ ማጠናከር የምንቀጥል ይሆናል። ትንግርቱ ገብረ ጻዲቅ የኤቢሲ የአማራ ቴሌቪዥን እውነት ለመናገር ትልቅ ቴሌቪዥን ነው። ትልቅ አስተዋጽኦ እያደረገ ያለ ሚዲያ ነው። በዛ ሚዲያ ላይ እንግዲህ ተመልካቾች ሰብስክራይብ በማድረግ ቤተሰብ በመሆን አስተዋጽኦአቸውን እንዲያደርጉ በዚህ አጋጣሚ እኛም ጥሪ እናደርጋለን። የሚዲያ ሚና ቀላል የሚባል አይደለም። የአማራን ትግል ቅርጽ በማስያዝ ፋኖ በተለያየ መልኩ ትግሉ ተጠናክሮ እንዲካሄድ ሚዲያዎች የሚጫወቱት አሉታዊ ሚና እንዳለ ሁሉ ግን አዎንታዊ ሚና የሚጫወቱ ደግሞ በርካታ ሚዲያዎች አሉ። ከነዚህ ውስጥ አንዱ ይሄው ኤቢሲ ቴሌቪዥን ነው፣ የአማራ ቴሌቪዥን። ትንግርቱ ደግሞ የዛ አዘጋጅ ነው። እንግዲህ አመሰግናለሁ። ሌላ ጊዜ ያገኛለሁ። በጣም እግዚአብሔር ይስጥልኝ። መልካም ቀን።